እሸቱ አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው እኛን አላቆየንም በደቂቃ ነው ያሳመው እሺ አንድ ጊዜ ይቅርታ ብሏል ገና ብዙ ይቅርታዎች ይቀሩታል ብዙ ሊሳሳት ይችላል ማለት ነው እንደሰ የተላለፉት ነገር አለ መሰለኝ ሚዲያውና አባቶቻችን ተላልፈዋል የዓለም ጫጫታ ስላልገባቸው የዓለም ጫጫታ የገባን ሰዎች ቢዝነስ ብለን ሚዲያውን ይዘን ወደ እነሱ ሄድን እነሱን ሴንተር አድርገን ሚዲያ ብር እየበላንበት ነው ወይም ደግሞ ፎሎወር ላይክ ሼር ምናምን ማምጫ ያደረግንበት ነው መነኮሳቱ ከዋልድባ መነኮሳት አባቶቻችን ምህላና ጸሎት ነው የሚያስፈልገው እንጂ እርግማን አያስፈልግም እንዳትቀጸፍ ተው ልጃችን ብለናል የሚለውን ኮሜዲያን እሸቱን ሊበሉት ነው የቀረበልንን ሁሉ የምታዩ እንደ ህዳራያ ማንንም ይጭናቸዋል የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ልቃሽ ሚዲያ ዚያን ተሰውቶ ስለታቸው ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ልቃሽ ሚዲያ ዚያን ተሰውቶ ስለታቸው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋራም ቆይታን ስለምታደርጉ ከልብ አመሰግናለሁ ዛሬ በዋናነት የምናነሳው ጉዳይ ከዋልድባ መነኮሳት ጋር ተያይዞ የኮሜዲያን እሸቱ መለሰን ጉዳይ በደንብ እናነሳዋለን እንዲሁ የእግረኛው አካሄድንም የእግረኛው ሚዲያ አካሄድንም እናነሳለን የመነኮሳት እንደዚሁ አባቶቻችንንም ሐሳብ በደንብ እናንጸባርቃለን በጣም በሚያስገርምና በሚያስደንቅ መልኩ የሰሞኑ መነጋገሪያ ከፍ ያሉ አጀንዳዎች ተደርገው ተሰጥተውናል ስለምንስ ብለን ደግሞ ምን ጠይቃቸው ሐሳቦችም አሉ ምን ሞግታቸው ጉዳዮችም ይኖራሉ ማለት ነው እውነቱን በደንብ ለመመልከት በቻልና በገባን መጠን ለማየትም እንጥራለን ማለት ነው ሰላም እግዚአብሔር ከሁላችን ጋር ይሁን መልእክቶች በኋላ እንግዲህ በዋናነት ወደ እነዚህ ጉዳዮች ዛሬ እናምራለን አብራችሁን ቆይታን አድርጉ የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ልቃሽ ሚዲያ ዚያን ተሰውቶ ስለታቸው በዚህም እግዚአብሔር አለ አይገርምም ሁሉ የሱ ስፍራ ነው አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ ማንን በማመን መድኃኔዓለምን ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን እናታችን አባታችን ውጭ በብርድ እያደሩ ነው እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን ድንበት አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በመናም ፈራረሰ ወደቀ የተሻለ እናደርጋለን ስንል ያው ያቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን
አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር ከሩ እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታችሁ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አጀንዳችንን ከመቼው እንደረሳነውና እንደቀየርነው ማላቅም የአንድ ሳምንት ጮሃዮች ሆነን ወር እንኳን መዝለቅ ያቃተን የሰዎችን ሞት ለሚዲያ ግባት ብቻ የምናደርግ እንጂ የሰዎች ሞት ቢያንስ 12ታቸውን ማናወጣ አረባቸውን እንኳን እስከ ተስካር ድረስ የማንሄድ በጣም ደካማ የሶሻል ሚዲያ ሰዎች ሆነን ዘንድሮ ላይ ደርሰናል። እንግዲህ ነገሮቻችን ሁሉ በላይ ላይ እየተከመሩ ከመፍትሄ ይልቅ ችግሮች እየጨመሩ ሾርት ሚሞሪ ሆነን ቤተክርስቲያንን ረስተን ቤተክርስቲያንን በሚያሳጣ ሌላ አጀንዳ ላይ ደግሞ ተጠደናል። በጣም አዝናለሁ የእውነት ለመናገርና ዋጋ ለመክፈል የተዘጋጁ ጥቂት ሰዎች ቆም ብለው ማየት መቻል አለባቸው። ምክንያቱም ዋጋ የሚከፍሉበት አጀንዳ ምንድነው ተብሎም መታየት አለበት። ዋጋ የከፈሉ ሰዎችም ሊረሱ የሚችሉበት ጊዜም እንዲህ ቅርብ ነው ብዬ አላስብም። ዋጋ ከከፈሉ ለቤተክርስቲያን አንድና ብርቅዬ ልጆች ከምናያቸው አንዱ የአርሲ ሰማዕታት ጉዳይ ነው። ቢያንስ እንኳን ተሰባስበን በቅርቡ እንኳን በመጨረሻው ግንቦት 24 ላይ ህልፈተ ህይወታቸው የተሰማው አርባቸውን እንኳን አላወጣንም። የተቃጠለችዋን ቤተክርስቲያን ለማደስ እንኳን አልተነሳንም እና ወደ ዋልድባ መነኮሳት ደግሞ ዞረናል። ለምን ብዬ አስባለሁ። ይሄ ጉዳይ ለምን ተፈጠረ፣ ለምን ተነሳ የሚለውን ነገር በደንብ እንመልከተው። ኮሜዲያን እሸቱ ምንድነው የሰራው፣ ምንድነው እሱ የቀረው የሚለውንም በደንብ እንየው። የእግረኛው ሚዲያስ እዛ ድረስ ሄዶ የሰራበት ዓላማና ግብ ምንድነው የሚለውንም ደግሞ እንደዚሁ እንመልከት። በገዳም ያሉ መነኮሳት እንግዲህ እርግማን ወይስ ምህላ ጸሎት ከነሱ የምንጠብቀው የሚለውን ነገር ደግሞ ብናይ በጣም ደስ ይለኛል። ቀዳሚ የምናደርገው በዋልድባ አባቶች በእግረኛው ሚዲያ የተላለፈውን አጭር ቪዲዮ እንመልከትና እንምጣ። እስቲ እንስማው። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። እንግዲህ የዋልድባ መነኮሳት አባቶቻችን ብዙ የተላለፉ ቪዲዮዎች አሉ። መመልከት ከፈለጋችሁ የወንድማችን ተክለ ሃይማኖት ሚዲያ እግረኛው ሚዲያ ላይ ገብታችሁ ማየት ትችላላችሁ። በደንብ የምንመለከተው ጉዳይ ይኖረናል። ስለሚያገባንም እንግዲህ እዚህ ላይ ሐሳብ መስጠት መቻል አለብን። ከኮሜዲያን እሸቱን ጉዳይ ከማንሳታችን በፊት የእግረኛው ሚዲያን ተልኮ እናስብና እናንሳና ወደ ኮሜዲያን እሸቱ እንመጣለን። ልብ በሉ፣ ይሄ ሚዲያ የተላለፈው በእግረኛው ሚዲያ ነው። እሸቱ በራሱ ሚዲያ የተላለፈውን ፕሮግራም በተመለከተ ደግሞ
የእግረኛው ሚዲያ ካቀረበ በኋላ ይሄንን ይቅርታ ብሏል። ሰምተነው እንምጣ ይቅርታው። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ትላለህ? እስኪ አሁን አንተን ብጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ እንዴት እንደሚኖሩ የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? አባታችን ይሄ ቪዲዮ የተሰራው መነሻው የገዳሙን የመጠጥ ውሃ ችግር ለመቅረፍ ምዕመናን በገንዘብ እንዲራዱ ለማድረግ ቢሆንም ነገር ግን ከዚህ 800 ኪሎ ሜትር ተጉዘን እዛ ስፍራ ድረስ ሄደን ዋልድባን ያክል ትልቅ ገዳም ረግጠን እንዴት ዝም ብለን ገንዘብ ብቻ አሰባስበን እንመጣለን በሚል ምዕመናኑ በደንብ ትምህርት እንዲያገኝበት የሰራነው ቃለ መጠይቅ አለ። ይሄ ቃለ መጠይቅ ሙሉ ቪዲዮ ላይ ለተመለከተው ተመልካች መነኮሳት እንዴት ዓለምን እንደሚንቁት ለክርስቶስ ምን ያክል ራሳቸውን አሳልፈው እንደሰጡ በደንብ የሚያስተምር የሚያንጽና የሚገስጽ ነው። የእርሱ አሁን ጉልበቱ እየደከመ መሄዱ አያሳስቡትም? የክርስቶስን መከራ ነው የሚያሳስበኛል። መከራው ነው እንጂ የኔ ጉልበት ምንም አይደል። ጭቃ ነው፣ ከጭቃ የተሰራ ሰው ሲሞት ሲያዩ እርሱ አይፈሩ? የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች። የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ ነው እንጂ የሚያለቅሱት የሱ ሞት አያስለቅሰንም። እድለኛ ነው የሚባለው። እድለኛ ነው ታድሎ እኔንም ውሰደኝ እኮ ነው የሚለው። ዛሬ ባይደረግልን በእግዚአብሔር አጋዥነት ነገ ሊደረግ ይችላል፣ ነገም ላይደረግ ይችላል እኮ። ጊዜው ጠብቁ። በቃ ጊዜ ያለው ለሁሉ ነገር ጊዜ። ይሄ ቃለ መጠይቅ ብቻ ሳይሆን መነኮሳቱ ተራራ ሲቆፍሩ እንጨት ተሸክመው ሲሄዱ ውሃ ሲቀዱ ከዛ በኋላ ደግሞ በጸሎት እግዚአብሔርን ሲያስቡ የሚያሳየው ነገር የሰው ልጅ ግን ዓለሙን ንቆ ቢዝነስን ሰርቶ ማግኘትን ወጣትነትን ትቶ እንዴት ዋጋ እንደሚከፍል ለማስተማር እግዚአብሔር በረዳን መጠን የቻልነውን ያክል መልእክት ለማስተላለፍ ሞክረናል አባቶቼ። እና ዓላማው ሁለቱም ነው፣ ገንዘብ ማሰባሰብም እንደገና ደግሞ በትምህርቱ ሰውን ማዳንም ነው የሚለውን ነገር እንድትረዱልኝ አሁንም በትህትና እለምናለሁ። ማስታወቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለብህ ብዬ አላምን። ቤተክርስቲያን ሰው ሲሄድ ለምን ነጠላ ለብሶ ይሄዳል? ቤተክርስቲያን ገቢ ማሰባሰቢያ ብዙ እናያለን፣ ግን ምን ሱፍ ተለብሶ አይገባም በምንም ተአምር። እውነት ነው አባታችን የተናገሩት ነገር በጣም ሙያዊና ሳይንሳዊ ነገር ነው። በጣም ያዩበትም እይታ የንስር እይታ የሚባል አይነት ነው። እዚህ ቪዲዮ ላይ ኢንትሮ ላይ የተጠቀምኩት የድምፅ መጠን ቃላቴ አባባሌ ልክ ሌሎች ዓለማዊ ቪዲዮዎች ላይ እንደምንጠቀመው አይነት የድምፅ መጠን ነውና ገዳም መንፈሳዊ ቦታ እንደመሆኑ እንዲህ አይነት ነገር እንዴት እዚህ መንፈሳዊ ቦታ ላይ ይሰራል የሚለውን የአባታችንን ጥያቄ 100% እቀበላለሁ። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ እናቷ ከአንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንዲ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። እንግዲህ አባቶች እዚህ ጋር አሁን ያየነውን በጣም ጄን እያወራጨው ጮክ እያልኩ ስለ ገዳሙ መግቢያ ቪዲዮ የሰራውበት ቦታ ገዳም ውስጥ አይደለም አባቶቼ። ከገዳሙ በጣም ብዙ ኪሎ ሜትር ርቀት ገና መንገድ ላይ እያለን ነው። ገና ወደ ገዳሙ እየሄድን በትንሹ ከ5 ኪሎ ሜትር በላይ ርቀት ላይ ሆነን ተራራውን ስናየው በጣም አመቺ ስለሆነ እዛ ጋ ነው ይሄንን ኢንትሮ የሰራሁት። ስለዚህ እንደው ገዳሙን በመዳፈር እንዳልሆነ እንድትረዱልኝ አደራ ላለው። ነገር ግን ስቲል የገዳም ቪዲዮ ላይ እንዲህ አይነት ኢንትሮ አያስፈልግም የሚለውን ሂስ ወይም ተግሳጽ ግን በትክክል እቀበላለሁ አባቶቼ። እንደዚህ እየጮኩ እጄን እያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። መነኮሳት እናት አባቶቻችን የክርስቶስን ፈለግ ነው የሚከተሉት። 7 ጊዜ 70 ነው ይቅርታ እንድንል የተነገረን። እሺ አንድ ጊዜ ይቅርታ ብሏል። ገና ብዙ ይቅርታዎች ይቀሩታል። ብዙ ሊሳሳት ይችላል ማለት ነው። እንደ ሰው ስህተት ነው
ትክክል ነው እያልኩ ወይም ደግሞ የእሸቱ ስራቶች ትክክል ናቸው እያልኩ አይደለም። የአባቶቻችንንም ጥፋት ለማሳየት አይደለም። አሁን በደንብ ቁጭ ብለን መነጋገር መቻል ያለብን የተላለፉት ነገር አለ መሰለኝ። ሚዲያውና አባቶቻችን ተላልፏል። ሚዲያውና አባቶቻችን ወይም ከመጨረሻው እናንሳ፣ ወይም ከመነኮሳት አባቶቻችን ከዛ እናንሳ ብዬ አስባለሁ። መነኮሳት አባቶቻችን ዓለምን አያውቁ። እኛ ረብሸናቸዋል። እነሱ ጋር ሄደን በደንብ ረብሸናቸዋል። ለምን ብለን መጠየቅ ደግሞ ያስፈልጋል። ዓለምን ንቀው ወደ ገዳም የገቡት አባቶቻችን የዚህን ውካታና ጫጫታ መስማት ማየት ስለማይፈልጉ ነው። ከኛ ጋር እየተገናኙ ያሉት ደግሞ የሀገር ሰላም ተጽዕኖ እስከቷቸው ነው። በአራቱም አቅጣጫ በሚነሱ ግጭቶች፣ በሚመጡ ረሃቦች መንግስትም የዓለም ድርጅቶችም ቢያንስ ለተጎጂ ዜጎች ብለው የዕለት ጉርስ፣ የዓመት ልብስ በእርዳታ መልክ ይሰጣሉ። በአራቱም አቅጣጫ ያሉ መነኮሳት አባቶቻችን ግን ሰላም ከሌለ የዕለት ጉርስ፣ የዓመት ልብስ ይቅርና ለራስ ድህነት ምዕመኑ ወደ ገዳም ተሳልሞ ለመመለስ ሰላም ስለሌለው እናት አባቶቻችንን የሚጎበኝ ምዕመን ጠፍቷል። ያ ማለት ምንድን ነው? አባቶቻችን በረሃብ እየተፈተኑ ነው። አባቶቻችን በውሃ ጥም እየተፈተኑ ነው። አባቶቻችን በሌሎች አገልግሎት መስተጓጎል እየተፈተኑ ነው። ስለዚህ ጥለንን የመጣነውን ዓለም ክብራችንን ጥለንበት ነውና የመጣ ነው። ለገዳሙ ክብር ከሆነ ዛሬም የገዳም አባቶቻችን እንዳይፈቱ እንዳይበተኑ ገዳማውያን ወደ ዓለም ሄደን ለምነን እንምጣ በሚል እሳቤ ከኛ ጋር ተገናኙ። ስለ ገዳም ክብር፣ ስለ መድኃኔ ዓለም ክብር ሲሉ የቦታውን ክብርና ልዕልና ለማስጠበቅ እኔና እናንተ ልጆቻችንን ለመጠየቅ ወደ ዓለም መጡ። ሚዲያውን የያዝነው ሰዎች ደግሞ በእነሱ ልክ አልተጨነቅንምና እኛ አንሰን እነሱን አሳነስናቸው። አባቶቻችንን አሳነስናቸው። አባቶቻችን ላልተገባ ክርክር፣ ላልተገባ ውዥንብር፣ ላልተገባ ክርክር ዳረግናቸው። ይሄ ነው፣ ሌላ አይደለም። ሚዲያው ላይ ያለን ሰዎች ለእንጀራ ነው የምንሰራው፣ ለጽድቅ አይደለም፣ ለእንጀራ ነው። አባቶቻችን ግን የሚለምኑት ሰው ለማቆየት ነው። ራሳቸው ተረበው ገዳማውያኑ እንዳይበተኑ ነው በእግር ተሰደው የሚመጡት። ዛሬም የሚሰደቡት መነኮሳት አባቶቻችን ለቦታው ቃል ኪዳን ክብር ሲሉ ነው። የእግዚአብሔርን ጽድቅ ከመሻት አንጻር ነው እንጂማ ቀድሞ የነበሩበት እኮ ናቸው። ፕሮፌሰሮች ናቸው የኛ መነኮሳት፣ ፓይለቶች ናቸው፣ ዶክተሮች ናቸው። የበቁ መነኮሳት አባቶቻችን ናቸው። ደመና ጠቅሰው የሚራመዱ፣ በንፋስ የሚገናኙ፣ ባልታሰበ ቦታ የሚገለጡ፣ ሰርክ 24 ሰዓት የሚጸልዩ ናቸው እነዚህ አባቶች። ዛሬ ለተራ ዩቲዩበር ብለን አምጥተን የምንከራከርባቸው እንደዛ አይደለም። መነኮሳቱ እንደዛ አይደለም። ዛሬ ማንም አፉ ወጥቶ እየወጣ ለመነኮሳት ያስፈልጋል አያስፈልግም የሚሉ ክርክር ውስጥ የምንገባ ተው፣ ስህተት ነው። ግድ የለም የኛ ኃጢአት በልኩ ይበቃል። ወደ እነሱ አንሻገር። ስለዚህ የዓለም ጫጫታ ስላልገባቸው የዓለም ጫጫታ የገባን ሰዎች ቢዝነስ ብለን ሚዲያውን ይዘን ወደ እነሱ ሄደን እነሱን ሴንተር አድርገን ሚዲያ ብር እየበላንበት ነው። ወይም ደግሞ ፎሎወር፣ ላይክ፣ ሼር ምናምን ማምጫ እያደረግንበት ነው። መነኮሳቱ የቲክቶክ ቪው ማሳደጊያ እያደረግ ኖ፣ ስርዓት ያዙ። ጉድና ጅራት ከወደ ኋላ ነው። ይሄን አጋጣሚ ተፈልጎ ደግሞ በዋልድባ አባቶች ላይ ፖለቲካ ለመስራት እየጣሩ ያሉ የቤተክርስቲያናችን ልጆችም ጭምር እያየን ነው። ግድ የለም ተዉ። ጊዜና ክረምት ያልፋል። ትላንትና እውቅና በተለይ በቤተክርስቲያን ኮንቴንት ላይ የምንሰራ ሰዎች እውቅና ያገኘንባቸው ገዳማውያን ዛሬ እነሱ ላይ ያዘነበለ ሲመስል መነኮሳቱ ላይ ወጥቶ መረባረብ ስህተት ነው። ይሄ የከተማውን አላልኩም፣ እሱን እመለስበታለሁ በነገ ቪዲዮ። በከተማ ላይ ውርውር የሚሉትን አይደለም፣ እንመጣበታለን። በበዓት ተወስነው የዚህን ዓለም ሁኔታ ሳያውቁ ፖለቲካችንን ይዘን ካሜራ ለመቅረጽ ወደ እነሱ ገብተን እኛ የምናባላቸው
ባለማወቅ ነው። ታዲያ ከዚህ ጋር ተያይዞ አባቶቻችን የተሳሳቱ እንደሆኑ ለማስመሰል የስህተት ሐሳቦችን እንዲሄዱበት ስናንደረድራቸው ተመልክተናል። ከዋልድባ መነኮሳት አባቶቻችን ምህላና ጸሎት ነው የሚያስፈልገው እንጂ እርግማን አያስፈልግም። እንዳትቀጸፍ ተው ልጃችን ብለነዋል የሚለውን ኮሜዲያን እሸቱን ሊበሉት ነው፣ እሸቱን ሊያስቀስፉት ነው፣ እሸቱን ሊያስገድሉት ነው የሚል የቲክቶክ ዘመቻ ተጀምሯል። በፍጹም አባቶች ልጆቻቸው እንዲሞቱ አይፈቅዱም። በእርግጠኝነት አያደርጉትም። 100% ሳይሆን 1000% አያደርጉትም። 1000% አያደርጉትም። ስለዚህ ግርግር ለሌባ ይመቻል ነውና አሁን የመነኮሳት አባቶቻችን ስህተትም ይሁን እውነት ራሱ የቤተ ክርስቲያን ልጆች ያመጧትን ችግርም ይሁን አጋጣሚ ተጠቅመው በሌላ ቦታ ያሉ የማይመለከታቸው በማቁለጭለጭ ላይ አባቶቻችንን ለመግደልና ለማጥፋት ያለ የሌለ በትራቸውን እየዘረጉ ነው። ስለዚህ ኦርቶዶክሳውያን ያለን ነቃ ይገባል። አባቶቻችንን ከመኮነን ይልቅ አይሳሳቱም፣ ተሳስተው እንኳን ከሆነ ከቻልን ነግረን ካልሆነን ደብቀን ልናሳልፋቸው ይገባል። ደብቀን እነሱ ተደብቀው እኮ ነበረ ስንት ክፉ ጊዜ ያሳለፉልን። ከባህር ማዶ ያሉ ኦርቶዶክሳውያን እኮ ተስፋዎቻቸው በሀገር ውስጥ ያሉ መነኮሳት ናቸው። ጫካ ውስጥ ተደብቀው ስለ ሀገርና ስለ ሕዝብ የሚጸልዩ አባቶች ናቸው ተስፋቸው። ላመነ ነው የሚሆንለት፣ ላላመነ ችግር የለውም። መነኮሳት አያስፈልገንም ሊል ይችላል። አላመነ ሀገርም አያስፈልገንም የሚል ሊኖር ይችላል። አይደለም፣ ለሀገር ይጸልያሉ። እኔ በግሌ አምናለሁ፣ ቢነኩ አልፈልግም። የከተማ ያለን መነኮሳትን ልክ ለልክ ልንነጋገር እንችላለን፣ ብዙ ማሳያዎች ስላሉ። እዛ ግን ያሉት ከሚመች ስኬቸር ጫማ በባዶ እግር ከሚመች ኮምፈርት ፍራሽ መደብ ላይ ሰው ከሚያይበት ከተማ እግዚአብሔር በሚያይበት ጫካ ገብተው የሚጸልዩ መነኮሳት አባቶቻችን መንገር ስህተት ነው። አዎ አባቶቻችን እሸቱ አፈጮሌ ነው፣ እሸቱ አሳምኖናል ምናምን ያሉት እኔ የሚመስለኝ እሱ ወይም ልጃቸው ኮሜዲያን እሸቱ ይቅርታ ያለውን ቪዲዮ ያሳዩዋቸው አይመስለኝም። ይቅርታ የጠየቀበትን ቪዲዮ ለአባቶቻችን ያሳዩዋቸው አይመስለኝም። አባቶቻችንም ያያሉ ብዬ አላስብም። እኔ የምሄድበት ገዳም እማያቸው መነኮሳት ከእንዲህ አይነት ቴክኖሎጂ የራቁ ስለሆነ የቦታው ክብር መነካት፣ የቃል ኪዳን መናጋት አንገብግቧቸው ፊት ለፊት የተሰጣቸውን አይተው ይሄንን ተናግረው ሊሆን ይችላል እንጂ በከተማ ላይ ያለውን ውዥንብር፣ በሚዲያ ላይ ያለውን ጦርነት አሳይቷቸው አይመስለኝም። ሁለተኛ ኮሜዲያን እሸቱ እግረኛው ሚዲያ ተክለ ሃይማኖትም ልጆቻችን ናቸው። በአንድ ወቅት ከፍ የምናደርጋቸው፣ በሌላ ወቅት ደግሞ የምታብጠለጥሏቸው፣ በአንድ ወቅት ያብጠለጠልናቸው፣ በሌላ በኩል ከፍ እያደረግናቸው ያሉ ኦርቶዶክሳውያን ልጆቻችን ናቸው። ኦርቶዶክሳውያን በዚህ ጉዳይ ላይ መነጋገር ይኖርብናል። አዎ ሌላው ነው ግን እያራገበው አይደለም እንዳይመስላችሁ፣ ሌላው ነው እያራገበ ያለው። ስለዚህ መነኮሳት አባቶቻችን ላይ እንደው እርስ በርስ የተባሉ፣ እርስ በርስ የተጣሉ፣ እርስ በርስ የተነሳሱ ለማስመሰል የሚደረገውን ሂደት ግድ የለም እነሱን ከጨረስን በኋላ ወደኛ ስለሚመጣ ስለ ራሳችን እንኳን መጸለይ ያቃተን ሰዎች ዓለም በሰይጣን ትዋጣለች። ይብዛም ይነስም በገዳም ያሉ መነኮሳት ናቸው ለምድሪቷና ለሕዝቡ እየጸለዩ ያሉት። ስለዚህ እንታደጋቸው። ከዛ ባለፈ እግረኛው ሚዲያ ተክለ ሃይማኖት እንዲህ አይነት ጉዳዮች ሲኖሩ ወይም ደግሞ የከረሩ የሚመስሉ ሀሳቦች ሲመጡ ጉዳዮችን ለማባባስ ይሰራል የሚሉ ሀሜቶች ሊኖሩ ይችላሉ። አላቅም። ግን የሚዲያ ተግባር አንዱ አጀንዳ ባለበት ቦታ መገኘት ነው። ሚዲያው ተግባሩ ወጥቶ ሊሆን ይችላል። ሚዲያው ጥሩ ነው አይደለም እንደምንሰማው ልንለየው ይገባል። የጋዜጠኝነት አንዱ ተግባሩ ነው። አዎ ትክክል ነው። የትክክለኝነት ስራን የተሰራው አጀንዳ መጥቷል፣ ጉዳይ መጥቷል። ያንን አጀንዳ ተይዞ ለአሁን ደግሞ ሶሻል ሚዲያ ንግድ በሆነበት በዚህ ጊዜ ላይ ክርስትናን በልብ ራሱ የሚጠይቀው ክርስትናን የተረዳበት ሁኔታ የራሱ መንገድ እንዳለ ሆኖ የሚዲያ ስራን እየሰራ እንደሆነ ግን መዘንጋት መቻል የለባችሁ። ስለዚህ የቀረበልንን ሁሉ የምታዩ እንደ ህዳር አያ ማንም ይጭናችኋል።
የሚቀርበውን ሁሉ ደግሞ መርጣችሁ የምታዩ ከሆነ ምርጥ ምርጡን ታገኙበታላችሁ። የሚመለከታችሁን ማየት ነው፣ የማይመለከታችሁን ደግሞ መተው ነው። ከዛ ባለፈ ግን አንድ አጀንዳ አዲስ አበባ ላይ ተፈጥሮ እዛ ድረስ እያነከሰ ሄዶ ሰርቶ እንደመምጣት ለኔ እንደ ጋዜጠኝነት የሚያረካ ነገር የለም። በእውነት ለመናገር ለኔ የሚያረካ ነገር የለም። የተሰራበት መንገድ ግን የትኛው ነው ብሎ መጠየቅ ሊቻል ይችላል። ምግቡ በስሏል። የቀረበበትን መንገድ ግን የምትመገቡት የምታዩት ሰዎች መርጣችሁ ማየት ሊኖርባችሁ ይገባል። መርጣችሁ ማየት ይገባል። ስለዚህ ብዙ ጊዜ ችግሮች ባሉበት፣ ጫጫታዎች ባሉበት፣ ምናምን ባሉበት እግረኛው ሚዲያ ይገኛል የሚሉ ሀሳቦች ሊኖሩ ይችላል። የእሱ የሚዲያ ኮንተንት ያ ከሆነ ስራውን እየሰራ ነው ማለት ነው። ሰላም በተገኘበት ቦታ ደግሞ ሰላምን የሚሰሩ ሚዲያዎችን ምን ያህል አይታችሁ ይሆናል? እናንተስ ችግሮችን አይደለም የምናየው? ርዕስ ሰበር ዜና የዋልድባ አባቶች ተጣሉ ወይም ተደባደቡ ብንል ይሄ ርዕስ የት ነበር የሚደርሰው እንዴ? አንዳንዴ እኮ እንቸገራለን። እንጀራም ነውና እንዲታይ እኮ ሲፈለግ ርዕስ ይሰጣል። አንድ ጉዳይን እኮ ሁለት ርዕስ ሲታይ የሚታይ የለም። ስለዚህ መልካም ተደርጓል አልተደረገም ከማለት በፊት እንደ ኦርቶዶክሳዊ መልካም ነገሮችን አበረታቱ። መልካም ቦታ የሚውሉ ሰዎችን ተመልከቱ፣ ስራዎችን። የአባቶቻችንን ስብከት ማን ነው የሚያየው? በዚህ ጊዜ ጭቅጭቅ እኮ ነው የሚያየው። ጭቅጭቅ እኮ ነው የሚያየው። ስለዚህ እንደው ቆም ብለን ብንመለከት የኮሜዲያን እሸቱ መለስ ይቅርታ ጠይቋል። በቃ ፋይሉን እንዝጋው፣ አለቀ። ይቅርታ ላልተጠየቀ ነገር ተረባርበን ይቅርታ እንድንጠይቅ ልናደርግ እንችላለን። ይቅርታ ከጠየቀ ግን ይቅር ባይ እግዚአብሔር ነው። እኛ ስንት ጊዜ ይቅርታ ጠይቀናል? ይቅር እንድንባል ከፈለግን ይቅር ማለት ነው። ከዛ ባለፈ ግን ጉዳዩን እያነሱ እያብጠለጠሉ የሚዲያ አጀንዳ አድርጎ ለሚዲያ ገባት አድርጎ ቤተክርስቲያንን ራቁት ለማድረግ የሚካሄድ ነገር በእውነት ቤተክርስቲያን ብትገለጥ በፍጹም ክንብንቧ የሚያልቅ አይደለም። እያንዳንዶቿ ዘለላዎች ደግሞ እውቀት ናቸው። እያንዳንዶቿ የተሸፈነችበት ነገር ደግሞ እውነት ነው። እያንዳንዱ የተሸፈነበት ነገር ታሪክ ነው። እያንዳንዱ የተሸፈነበት ነገር ስርዓት ነው። አፍ ሲከፈት ጭንቅላት ይታያል የሚለውን አባባል በራስ ለማምጣት ካልሆነ በቀር ግድ የለም ቤተክርስቲያንን ባዶ አታደርጓት። የስድቡም የነገሩም የችግሩም እውቀት ከአእምሯችሁ ይወጣና ባዶ ትቀሩ ይሆናል እንጂ ቤተክርስቲያንን ባዶ አታደርጓት። በአባቶችሽ ፋንታ ልጆችሽ ተተኩልሽ ነው። አዎ የቤተክርስቲያን አባቶችንን ለማራቆት የቤተክርስቲያን አባቶቻችንን ለማዋረድ የተነሱ በአባት ስም ያሉ አሉ። አዎ እልፍ ናቸው። እነሱ ደግሞ ይበተናሉ። ምንም ጥርጥር የለውም። ከዛ ባለፈ ግን የምትታደስ የሚሰራላት ስርዓት አይደለችም። ተዘጋጅታ ያለች በልኳ ለመግባት ከፈለጋችሁ ቦታ የተዘጋጀላችሁ እንጂ ግድ የለም። እንደዛ አይደለም። እና ሰሞኑን የምናየው የሚዲያ ጋጋታ እኔ እግረኛው ሚዲያ ተክሌ ቢበቃ እግዚአብሔር ምስክሬ ነው። ይህንን ጉዳይ ለማጋጋል አንሰን አይደለም፣ ዝም ያልንበት ምክንያት ስላለን ነው። በቦታው ተገኝተንም እናንተ ከሰራችሁ ተቃራኒ መስራትም አቅቷል። በቃ ይበቃል፣ ግድ የለም ይበቃል። አንዳንድ ጉዳዮች ቀይ መስመር ይኑረን፣ እስከ ልክ ድረስ እንናገርና የምንመለስበት ጊዜ ይኑረን። ከዚህ በፊት እኮ በጣም ድምፃችንን ከፍ አድርገን የምናወራባቸው ጊዜያቶች ነበሩ። አሁን ግን ሳንናገር የፈራረሱ ጉዳዮች ስላሉ ቆም ብሎ ማየት ጊዜውንም ማሰብ ያስፈልጋልና ምናልባት ረጋ ብለን ተክሌ የሆነ ጊዜ ደግሞ ካስፈለገ መሄድ ይቻላልና እንደ ወንድም ቢበቃ። ስለዚህ ይሄንን ቪዲዮ የምትመለከቱ መነኮሳትን በገዳም ያላችሁ በእርግጠኝነት የከተማው ግርግርና ፖለቲካ ስላልገባችሁ ነው ብዬ ስለማምን ሁሉ እስኪያልፍ በጸሎት ተወስናችሁ እግዚአብሔር እንዳመጣው እግዚአብሔር እንዲያሳልፈው ይሄንን ክፉ ጊዜ እንድናልፍ በጸሎት አግዙ። እናንተን ተስፋ አድርገው ሰርክ ከእግዚአብሔር ጋር የሚለማመኑ ከእግዚአብሔር ጋር የሚነጋገሩ አሉ ብለው ተስፋ በማድረግ ዛሬም እናንተን ጸሎት የሚጠብቁ ብዙ ልጆች አሏችሁ። ስለዚህ እግዚአብሔር ከእናንተ ጋር ይሁን። ሀገራችን በጣም በርካታ ውጥንቅጥ ውስጥ ነው ያለችው።
በተለይም ደግሞ ቤተክርስቲያናችን ብዙ ነገር ውስጥ ለማስገባት የሚጥሩ እልፎች አሉና ልቦና እንዲሰጣቸው ልቦና እንዲሰጠን ጸልዩልን። እስቲ ከዛ ይልቅ ውስጥን የሚያስለቅስ ልብን የሚያደማ ከፍ ብሎ የሚነገር ታሪክ ወንድሜ መምህር ዲያቆን ዳንኤል ከአንድ ወንድም ጋር የሰራውን በቤተክርስቲያናችን ውስጥ ያለውን እውነተኛ ግፍ ያሳያቸዋል። እሱም ቪዲዮ ተመልከቱት። በቀጥታ ወደዛ ነው የምንሄደው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች ገጻቸው ከባድ ጊዜ ነው። ያ ዘመን ከባድ ነው። አይዞን ፈተና ዘመን ነው። ወቅቱ ከባድ ጊዜ ነው። በጣም አስቀያሚ ሰዓት ነው። አይዞን እንደ ሀገርም እንደ ዓለምም የተፈተነበት የዛኔ በምሰራበት ጊዜ ተቀነ እኔ አይዞን ይርበኝ ነበር። ከዛ ወዲን ያመኛል። ይሄ ነገር ምንድነው? የቺካ ራሴን ጠይቀዋለሁ። በቃ ሆዴን ይቆርጠኛል ምንድነው ብዬ በቃ ራሴን ጠይቀዋለሁና ያለ ነገር ለካ ጨጓራዬ አሲድ ተቀይሮ ዳሜጅ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ ልቅሼ ሲቀለኝ ነግሬሽ ውስጤን አዘገይም ስትሰሪልኝ ቤት ለኪዳነ ምሕረት እልልታ ምስጢረኛዬ ነሽ። ሰላም ጤና ይስጥልኝ ውድ የተዋሕዶ ልጆች በሀገራችን በኢትዮጵያና በመላው ዓለም ላይ የምትገኙ፣ ዛሬ ደግሞ ከስቱዲዮ ወጣ ብለን ወደ አዲሱ ገበያ አካባቢ ወይም ደግሞ በተለምዶ እግዚአብሔር አብ ቤተክርስቲያን አንድ ወንድም ድንቅ የሆነ እጁ የተባረከ ሰዓሊ ኃይሉ ዝናቡ የተባለ ወንድምን ለመጠየቅ ያሳሳሉን ይዘት ስለ ህይወቱ አንዳንድ ነገሮችን ለማውራት ወደዛ አቅንተናልና እናንተም ከኛ ጋራ ለተወሰነ ደቂቃ አብራችሁ እንድትቆዩ በእግዚአብሔር ስም እንጠይቃለን። እግዚአብሔር ከሁላችን ጋር ይሁን። አይልዬ እንዴት ነህ? እግዚአብሔር ይመስገን ደህና ነህ? ሁሉ ሰላም ነው? ሁሉ ሰላም። ያው ዛሬ ከስቱዲዮ ወተን ወደ አንተ ጋር መጣን። ቴንኪው። አንተ ያው ወደኛ መምጣት ትንሽ ይከብዳል። እነዚህ የምናያቸውን ቅዱሳት ሰላት እንድታዩት ብዬ ነው እዚህ እንድትመጡ ራሱ በጣም ጥሩ እውነት ነውና የስዕሉን ድባብ ያሳሳሉ ቴክኒክ ባለበት እንድታዩት። ትክክል። ስዕሎችም ትልልቅም ስላሉ ትክክል ተመልካቾቻችንም እንዲያዩት ነውና ስለመጣችሁ በጣም አመሰግናለሁ። በጣም እኛም እናመሰግናለን። ኃይልዬ እንግዲህ ካለን ሰዓት ውስጥ አንፃር እስቲ አንዳንድ ነገሮችን ሐሳቦችን እንለዋወጥ። ያው በመጀመሪያ አድማጭ ተመልካቾቻችን ኃይሉ ማን ነው፣ የት ተወለደ፣ የት አደገ የሚለውን መስማት ስለሚፈልጉ ኃይልዬ እቺን የህይወትን ነገር እስኪ ትንሽ ጠቆም አድርገን። እኔ እንግዲህ ያው እንደማንኛውም ኢትዮጵያዊ እኔ የተወለድኩት ወደ ጎጃም አካባቢ የተወለድኩት። እድገቴም ከዛው አካባቢ ነው ጎጃም እስከ 12 ዓመቴ። ከዛ በኋላ ከ12 ዓመት በኋላ ደግሞ ስዕልም ትንሽ ሞካክር ስለነበር ከልጅነቴ ጀምሮ ደብተር ላይ ሉክ ላይ ሰራ ስለነበር ስዕሉ ፍለጋ ወጣው። የተለያዩ የሀገራችን ክፍሎች ትግራይ ክልልም ኦሮሚያ ክልልም ሄጄ ብዙ ሀገር ሰርቻለሁ ስዕሉን ለመስራት ያክል ማለት ነውና እድገቴ ከቤተሰብ ውጭ ይበዛል ማለት ነው። በጣም ደስ ይላል። ትዳር ላይ ነህ? አዎ ትዳር ላይ ነኝ። እስኪ ትንሽ ታጫውተናለህ? አዎ እኔ ያው ካገባው 3ኛ ዓመቴ ነው። 3 ዓመት? አዎ 3 ዓመት ሞልቶኛል። ትዳር በጣም ጥሩ ነው፣ ቆንጆ ነው። ከቅዱሳን ስዕላት ጋር ደግሞ አብሮ ይሄዳል። አንደኛ ትዳር እኛ የምንባረክበት የምንቀደስበት የእግዚአብሔር ስጦታ ነው። ስዕሉ እንደተሰጠኝ ሁሉ ትዳሬን እግዚአብሔር ሰጥቶኛል። በጣም ደስተኛ ነኝ። እግዚአብሔር ይመስገን። በጣም ደስ ይላል። አይልዬ ምናልባት ወደ ስዕላቱ ወደ ቅዱሳት ስዕላት ከመግባታችን በፊት ግን
ያው ሰውነህና በህይወት ብዙ የምታሳልፋቸው ነገሮች ይኖራሉ። ከካሜራ ጀርባ የተወሰነ ሀሳብ ስንጨዋወት ነበርና እስቲ እዛች በተለይ ወደ ኡመራ አካባቢ ላይ አንድ የተፈጠረ የህይወት ገጠመኝ ታሪክ አለህና እሱ ምን ነበረ? እስቲ አድማጭ ተመልካቾቻችን እንዲያውቁት ምን ነበረ የተከሰተው? እንዴት ነበር ሁኔታው የሚለው እስኪ ባለው ነገር ንገረን እስቲ። እኔ አሁን በልጅነቴ ነው ከቤተሰብ የወጣሁት። አንደኛ የወጣሁበት ምክንያት ስዕል ለመስራት ነው። ሁለተኛ ደግሞ እናቴ በልጅነቴ ነው የተለያየ ነው። 4 ዓመት ልጅ እያለሁ እሷን ፍለጋ ነው ከቤተሰብ የወጣሁት። ከ4 ዓመት ጀምሮ አላገኘኋትም። እሷን ለማግኘት ፍየሎች ጠብቅ ነበር። ወደ ሁመራ አካባቢ ፍየል ጠብቅ ነበር። እዛ ከባድ ጊዜ ነበር። ሱዳኖችም እናገኛለን፣ ኢትዮጵያውያኖችም አሉና ማይካድራ እዛ ሱዳን ድንበር ድረስ ሄጄ ሰርቻለሁ ማለት ነው። እዛ ያለው ብቻዬን ነኝ። ያው ምናልባት ስክሪን ላይ ታሳያችሁ ይሆናል ፎቶዬን። በዚህ እድሜ ነበረ እዛ ሰራ የነበረውና እባብም ነክሶኝ ያውቃል። እዛ እባብ ብቻዬን ማለት ነው እና ከሞት ነው የተረፍኩት እዛ። በጣም ይገርም ነው። ምናልባት ከቤተሰብ ወጣው ያልክበት ሰዓት አወጣጥ ወይም ደግሞ ከፋሚሊዎች አሁን እናትን ወይም ደግሞ ቤተሰብ ልትፈልግ የሄድክበት አጋጣሚ ለምንድን ነው ያ ነገር አፕን ያደረገው? ማለት ከምን አንጻር ተነስቶ ነው እንደዛ ነገር ሊፈጠር የቻለው? እስኪ በደንብ ክሊር አድርገህ እንትን እንድትለው ማለት ነው። አንደኛ ቤተሰብ ሰው ሳይዋደድ አብሮ መኖር አይችልም። ሰው ሳይጠናኑ ቤተሰቦቻችን ልጅም ስለነበሩ ወደ ትዳር ገቡ፣ አልተስማሙም፣ ተለያዩ። እናቴን ልፈልግ ነው የወጣሁት። እሷን ፈልጌ ያገኘኋት በስተመጨረሻ ፍየል ስጠብቅ ነበር። ከፍየል በኋላ እናቴን አገኘኋት። ከስንት ዓመት በኋላ ለምሳሌ አሁን በስንት ዓመት ወጣ? ከዛ በኋላ ደግሞ እስኪ ዓመታቱ ነው። ከዛ በኋላ በ3ኛው ዓመት ነው ያገኘኋት። ፍየል ጠብቄ ጅማ ነው የምትኖረውና ጅማ ሄጄ አገኘኋት። በቤት ራሱ ያው አልተቀበለችኝም። አልተቀበለችኝም ማለት ሄደህ ፈልጌ አግኝቻት እናቴ ብለህ እንትን ስትል ማዘር አልተቀበሉም። ለምንድን ነው አልቀበልህም ብለው ነው? ሌላ ትዳር መስርተው ነው? ሌላ ህይወት አለ። ሁለተኛ ደግሞ ዳርክ ሳይድ በኔ በኩል የተፈጠረባት ነገር ይኖራል ብዬ አስባለሁ። ይሄ ነገር እዚህ ጋር ማውራትም ላይኖርብኝ ይችላል። የቤተሰብ ጉዳይ ስለሆነ አላውቅም። ግን በመጣበት ነው ሂድ ተመለስ የተባልኩት። ምንም ነገር የለኝም። ከዛ ተመልሼ ኦሮሚያ ክልል ነቀምቴ እዛ ጀብሎ ምንን በመስራት የተወሰነ ጊዜ አሳለፍኩ። ግን ስዕል በጣም ፈልግ ስለነበር ወረቀት ላይ ዋጭር ነበር፣ ሰራ ነበር እና ስዕል ለመማር ብዙ ዋጋ ከፍያለሁ። ከዛ ወደ አዲስ አበባ መጣሁ። ያው የቤተሰብ ጉዳይ ደግሞ ከዚህ በኋላ ደግሞ የሚቀጥል ነው። እነሱ ደግሞ አሁን በቅርቡ ደውለውልኝ ነበር። ሌላ አህዛብ ሆነው ፕሮቴስታንት በሌላ እምነት ውስጥ ሆነዋል። በሌላ እምነት ውስጥ ሆነው እሱ ደግሞ ከባድ ፈተና ነው የሚሆነው የበእናቴ ሳይድ ማለት ነው። እና ይሄ ነው ማለት ነው ታሪክ። አዎ አይ ምንድነው በእርግጥ አድማጭ ተመልካቾቻችንም የሰው ልጅ እንዴት ከታች ተነስቶ እዚህ ጋር መድረስ እንደሚችል በዛውም ነው እየተናገርን ያለ ነው። ግን ከዛ ተነስተ እዚህ ጋር ለመድረስ በመሃል ያሳለፍካቸው ብዙ ህመሞች አሉ፣ ብዙ ፈተናዎች አሉ፣ ብዙ መከራዎች አሉ። ምናልባት ደግሞ ያው እናትነት ከባድ ነው። እናትነት እንዲሁ ብለህ እንደቀል የምታልፈው አይደለም። በእናትነት አልፈልግም መባል ትንሽ ፔን አለው፣ ህመም ሊኖር ይችላል። ትክክል ነው። ግን እናት ምንም እናት ናት። እንግዲህ ብዙዎች እንደሚሉትም ልጅ የፈለገ ያስቸግር፣ የፈለገ ክፉ ይሁን፣ የፈለገ መጥፎ ይሁን ቤተሰብ ውስጥ እህት ወንድም አልፈልግም ብለው አባት ይውጣልኝ ብሎ ምን ብሎ እናት ግን ከነምናምን በቃ ትችላለች ይባላል። እና እናት ሆደ ሰፊ ናት። ምናልባት ያንተም ደግሞ ታሪክ ትንሽ ይሄንን በእንዲህ አይነት በእናት በአባት እንዲሁ የሚገፉ ሰዎች ይኖራሉ። ተናደው ከሀገር የሚወጡ አሉ። በነገራችን ላይ ራሳቸውን የሚያጠፉም አሉ። ብዙ ቻሌንጆች ይገባሉ። እና ምናልባት ያቺ አንተ ጋር ብዙ ህመሞችን የፈጠረ ይመስለኛል በወቅቱ ውስጥ አለ። ወላጅን ፈልገ ፍቅር ፈልገ ትክክል። እሱ ከልጅነቴ ጀምሮ እኔ አላስታውስም የእናት ፍቅር ያገኘሁበትና ትክክል ያን ለማግኘት ነው የሄድኩት። ያን ነገር ሳታገኘው ስትቀር ደግሞ የሆነ ፊልም ታደርገው ነገር አለ፣ ታስበው ነገር አለ፣ የራሷ ምክንያት ይኖራታል። እሱን አሁን እኔ ተረድቻለሁ።
ይቅርታም አድርጌያለሁ እና ያ ሁሉ ነገር አልፎ አሁን እግዚአብሔር ይመስገን እዚህ ደረጃ ላይ ደርሻለሁ። በጣም አንድ ሁለት ሶስት ሰው ልጆችም ከኔ ጋር የሚሰሩ አሉ ማለት ነው። በጣም ደስ ይላል። ይሄ ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። ምናልባት ኃይልዬ እንዳልከው ፋሚሊ ወደ ሌላ ቤተ እምነት ሲሆኑ ደግሞ ሌላ ሐዘን ነው። ስለዚህ እንደኛ እንደ ኦርቶዶክስ አማኝነት ደግሞ በሌላ ሃይማኖት ስር ያሉት ሰዎች ስናስብ ቤተክርስቲያን ሁሉ ጊዜ በጸሎት ነው የምታስባቸው እና ቀላል ነገር አይደለም። ምናልባት የተወሰነ ነገር እስኪ እዚህ ጋር እናወራው። የተወሰነ ነገር ቀድሞ እናት ኦርቶዶክስ ነበሩ? አዎ እናቴ የቄስ ቤተሰብ ነች። አባቷ ቄስ ነው አያታችን ማለት ነውና ቤተሰቦቻችን እንዳለ ኦርቶዶክስ አክራሪ የሚባሉ ኦርቶዶክስ ናቸው። አሁንም እነሱ አክራሪ የሚባሉ ናቸው። ወደ ወሎ አካባቢ የሚኖሩ ናቸው። አማራ ሳይንት ማለት ነው። አማራ ሳይንት ነው ያሉት። በጣም አክራሪዎች ናቸው። አክራሪ ክርስቲያኖች ናቸው እና አገሩም አካባቢው አሁን እዛ አካባቢ ማጆሪቲው ያለው ወደ ክርስቲያን አንዳንዴም ተገደው የሚሆኑበት መንገድ ሊኖር ይችላል። አይታወቅም። እና ግን እዛ አካባቢ በጣም እሷም አክራሪ እንደነበረች ሰምቻለሁ። በኦርቶዶክስ ነው በዛኛው በእኛ አክራሪ ነበረ። በጣም አክራሪ ነበረች። ማዘር ቤተክርስቲያን ታገዝ እንደነበረች ነው የሰማሁት በየልጅነት ታሪኬ ማለት ነው። በጣም ያሳዝናል። እግዚአብሔር እንግዲህ ያው እንጸልያለን። ሌላ ምንም ልናደርግ የምንችለው ነገር የለም። ግን እውነቱን እግዚአብሔር ይግለጥ ለሁላችን፣ ለእነሱም ልቦናው መልሶላቸው ወደ ቅድስቷ ኦርቶዶክስ እንዲመልሳቸው እኔ ሁሌ ምኞቴ ነው ማለት ነው እና ሁሌም ጸልያለሁ። እና ያ ማለት ደግሞ አንድ አካል እንደመቆረጥ ነው ከቤተ ክርስቲያን ደግሞ ሰው በተለይ ወላጆች ቤተሰብ ሲሆኑ ደግሞ አንድ አካልን ቆርጠ ያለ አንድ እጅ እንደመኖር ነውና እንዲመልሳቸው እነሱን ብቻ ሳይሆን በአገራችን በሙሉ ያሉት እግዚአብሔር እንዲያስባቸው ሁላችን በጸሎታቸው አስቡ አግዙላቸው። በጣም ይደንቅ ነው። እግዚአብሔር ይመልስልን እላለሁ። በጣም አሪፍ ፋይል እስቲ ከዛ በኋላ እንግዲህ ህይወትን ወደ ስዕሉ ለመምጣት ያነሳሳ ነገር ወይም ደግሞ እንደ ሮል ሞዴል የተጠቀምከው ሰው ማን ነው? ወደ ስዕል የገፋፋ ነገር ምንድነው? ስዕል በልጅነት የጀመርኩት ቡሳሌዎችን አላውቅም። ስዕል ግን የሆነ ስዕል አይቼ ደፍተር ላይ የቅድስት አርሴማ ስዕል የእመቤታችን ስዕል ደፍተር ላይ በመስራት ነው የጀመርኩትና ትምህርት ቤትም ሲያዩን ጥሩ ቴክኒክ ነበረኝ። ግድግዳ ላይ የትምህርት ቤት ግድግዳዎች ላይ ሰራ ነበር እኛ የተማርንበት ትምህርት ቤት እና ብዙ ስዕሎች እዛ አሉ። እኔን ያሰሩኝ ነበር። ላይብረሪ ይቀመጡ እንትኖች አሉ አይደል? ቤተ ሙከራ አይደል? እዛ ይቀመጣሉና እነሱንም እኔ እንድሰራ እድል ይሰጠኝ ነበር ትምህርት ቤታችን። ከዛ እያደገ የመጣ ነውና አብዛኛው ፐርሰንት በራሴ ነው እዚህ ያደረስኩት። የሚገርም ነው። ስለዚህ ከልጅነት ጀምሮ ነው ተሰጥኦ ያለው እንጂ አድገምን ብለ የመጣ አይደለም። ከልጅነት ጀምሮ የመጣ በጣም ይደንቅ ነው። ለምሳሌ አሁን በስዕላት ውስጥ ደግሞ ቅዱሳን ስዕላቶችን በምትስል ሰዓት የሚገጥሙ ፈተናዎች፣ ቻሌንጆች እስኪ አጫውተን እስቲ። አሁን በቅዱሳን ስዕላት እግዚአብሔር ይመስገን እነሱ ከፈተናም ከብዙ ነገር ይጠብቃሉ። አንዳንዴ ያው ፈተና ብለን የምታስበው ነገር ከቤተ ክርስቲያን አባቶች የሚመጣ ነው ብዬ ነው የማስበውና ቅዱሳን ስዕላት ላይ ብዙ ፈተና አለ። ሰዎች አሁን የሚረዱበት መንገድ ስዕልና ጥንታዊ አባቶቻችን ያሳሳል ዘይቤ ይለያያል። አሁን እንደምታየው ነው ሶሻል ሚዲያው ላይ የካቶሊኮች ስዕሎች አሉ። እነሱ በጣም ትልቅ ፈተናዎች ናቸው። ሰዎች ደግሞ እነሱን እንድንሰራ ነው ፑሽ የሚያደርጉ የሚገፋፉን። እነሱ ደግሞ አንዱ ማለት በስዕል ስርዓተ ቤተክርስቲያን ምንፍቅና እንደሚተላለፍበት ሁሉ አንዱ ትልቅ ፈተና እሱ ነው። የአረባውያን ስዕል አለ አህዛብ ከሃዲያን ማለት ነውና የነሱን ስዕል እንድንሰራላቸው የኛ የቤተክርስቲያን ልጆች ይጠይቁናል እና ይሄ ነው ትልቁ ፈተና ብዬ ማሰብ ይሄ ነው። እና ደግሞ ሰዓሊዎችን ፈተናቸው ተቀባይነት የሌላቸውም እንደኛ ጀማሪዎች። አሁን እኔ 6 ዓመት ምናምን ሆኖኛል በግሌ ብቻ መስራት ከጀመርኩ፣ ግን እስካሁን ድረስ ትልቅ ፈተና አለ። የቤተክርስቲያን የት ጋር ሰርታል የት ደብር ሰርታል ብለው እድሉን አይሰጡም። እድል ላላቸው ሰዎች ደግሞ 40-50 እጥፍ ነው የሚሰጣቸው ለነሱ። ይሄ ነው። ይገርም ነው። ትክክል። በነገራችን ላይ ቅዱሳን ስዕላት ሲሳሉ
ዶግማ መጠበቅ አለባቸው። ቀኖና መጠበቅ አለበት። ስርዓተ ቤተክርስቲያን እንዲሁም ትውፊቱ መጠበቅ አለበት። እንዲያውም በ15ኛው መቶ ክፍለ ዘመን ላይ ይላል አንድ መጽሐፍ ላይ ሳነብ አንድ ከውጭ የመጣ ዜጋ አንድ ገዳም ሄዶ ስዕል ይስላል። የስዕል ዕውቀት ነበረው እና ያን ስዕል ሲስል የመድኃኔዓለምን ስዕል እንዲህ በሁለት እጁ አድርጎ ሁለት ጣት አድርጎ ይስላል እና በዛ ዘመን የነበሩ አባቶች ዶግማውን ስለሚያውቁ ቀኖናውን ስለሚያውቁ ይሄ ሁለት ጣት ለምንድን ነው ብለው ሲጠይቁት አይ እኛ እኮ ካቶሊኮች ሁለት ባህሪ ነው ምናመልከው ክርስቶስ ኢየሱስን ብለው አሉ። ግን እነሱ አባቶች ምን አሉ? ኖ እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናምነው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ ስዕላቶቻችን በሙሉ የሚገልጧቸው ነገር ጥንቃቄ ስለሚፈልጉ ብለው አስተምረውት ምን ብለው ስዕሉንም አስተካክለው አሁን ድረስ ስዕሉ አለ የሚል ታሪክ አንብቤያለሁና በጣም ጥንቃቄ ይፈልጋል ስዕላቶች ላይ ማለት ነው። በእንደዚህ አይነት ስዕላቶች የተሳሉ የገጠሙ ነገሮች አሉ። አሁን ነግረኝ ታሪክ ሁለት ጣት አሁን በእኛ ቤተክርስቲያን ይሳላል። የራሱ ትርጉም አለው። አንድ ጣት ተደርጎ ይሳላል። ምናልባት ባክግራውንድ ላይ ያሉ ስዕሎች አሁን ጌታችን ላይ ምስለ ፍቁር ወልዳ ላይ ያለው ስዕል ጌታችን ወደ ደረቷ እያመለከተ ሁለት ጣት እንደዚህ ጠቁሞ ይሳላል። ያ ማለት ደግሞ ሁለት ልደት እንዳለው ነው እንጂ ሁለት ባህሪ ለማለት አይደለም። ያንን ነገር ነው ብዙ የቤተክርስቲያን ልጆች ይሄ እኮ የሁለት ባህሪን ለመግለጽ ነው የሚሳለው ይላሉ። ግን ቅድመ ዓለምና ድህረ ዓለም ያለ እናትና ያለ አባት መወለዱን እሱን ለማሰብ የእመቤታችንም አለ ሁለት ጣት የሚደረገው በስጋሽም በሐሳብሽ ድንግል ነሽ ለማለት ነው ያ የሚሰራው። አንድ ጣት ተደርጎም ይሰራል የጌታችንና እሱም አንድ አምላክ ማለት ነው። ወደ ደረቷ ነው የሚያመለክተው። በምስራቅ ኮከብ የመራቸው ሰብአ ሰገልን የመራቸው ኮከብ እሱን ለማመልከት ነው እንደመራቸው እሱ ለማሰብ ወደ ደረቷ አመልክቶ ጣቱ የሚሰራው ማለት ነው። እያንዳንዱ ምስጢር አለው ማለት ነው። ዝም ተብሎ ሰው ዕውቀት ስላለው ብቻ የሚሳል ነገር አይደለም። እያንዳንዱ ከልብሷ ጀምሮ እስከ ጌጧ እስከ ጠፍሯ ሁሉም ነገር የራሱ ትርጉም አለው ማለት ነው። በጣም ይደንቅ ነው። በጣም ቀለም አቀማመጡ የራሳቸው ቀለምም ልክ ነው። ከውስጥ ቀይ ከላይ ሰማያዊ ራሱ ምስጢር አለው። ኮከብም እዚህ ግንባሯ ላይ ሶስት ኮከብ አለው። ጌታችን ደግሞ ስለሚሸፍነው ነው ጌታችን ከጀርባ ስላለ ማለት ነው። የሚደንቅ ነው። ምናልባት እንዲህ አይነት ቅዱሳን ስዕላትን ስለ ወደ ገዳም ወይም ደግሞ ወደ ተለያዩ አብያተ ክርስቲያናት የላካቸው ወይም ደግሞ እዛ ሄደ ሳልካቸው ስዕላቶች አሉ። አሁን ድንቅ የሆነ ስዕላት ማለት ነው። በትክክል አሁን ከሰሯቸው ስዕሎች የራሴ ኦሪጂናል ምላቸው ስዕሎች አሉ። አሁን የአቡነ ተክለ ሃይማኖት ነው ብቻ የሰራው ስዕል አለ። የአቡነ ተክለ ሃይማኖት የኔ ስዕል ብቻ ነውና እሱ ደብረ ጽላልሽ አለ። የተለያዩ የኢትዮጵያ ክፍሎች ገጠራማ ቦታዎች ቤተክርስቲያኖችን ሰርቻለሁ። ጸሎት ቤቶችን ሰርቻለሁ። የተለየ እዚህ ደብረ ጽላልሽ አካባቢ በብዛት ተሰርተዋል ማለት ነውና እና መጓወራ ይላል። በዛውም አጫውተኝ እስኪ ስለ መጓወራ አንዳንድ የሰማሁት አለ። በጣም ደግሞ ቫይራል የወጣ አንድ ቅዱሳን ስዕላት አለ። እስኪ እሱን በደንብ አድርገህ እስኪ አጫውተን። እሱ ስዕል ማህበር አለና ማህበረ መጓ የሚባል እኔ እዛ ማህበር የገባሁት ያን ስዕል ከሰራው በኋላ ነው። ሳልልን ብለውኝ ከዛ የማህበሩ አባል አድርገውኝ ገና አስኔ ነው አስኔ አባተ ማለት አስኔ አባተ ዙምባራ ብሎ ይዘፈነው አሁን ግን ትቶ ወደ መዝሙር ዓለም መጣው። ሙሴያችን ነው ሙሴ ነው አርቲስት ማለት ነው። እና እሱ ነው ያሰራኝ ስዕሉን። ሐሳቡንም አብረን ቁጭ ብለን ስኬች አድርገነው ዘንዶውን ሲገል ቅዱስ ዑራኤል የቅዱስ ዑራኤል ስዕል ነው። ከተቻለ ስክሪን ላይ እናሳያቸዋለን። በጣም ጥሩ ዘንዶውን እየገደለ እሱ ስዕል ከሄደ በኋላ ቆይቷል። ራሱ አሁን ተአምር ያደርጋል። ብዙ ሰዎች ሲፈወሱበት እኔ በአይኔ በአካል አይቻለሁ ማለት ነው። ስዕሉ ተአምር ይሰራል። ተአምረኛ ስዕል ነው። ብዙ ሰዎች ደግሞ ሲያዩት ደግሞ ይመለከቱታል ብዬ አስባለሁ። ይደንቅ ነው። በነገራችን ላይ ቅዱሳን ስዕላት ፎቶ አይደሉም። ቅዱሳን ስዕላት ጣዖት አይደሉም። እንደ ቤተክርስቲያናችን ስርዓት ቅዱሳን ስዕላት ስዕለ አድኅኖ የሚባሉት ለዛ ለተሳለበት ቤተ መቅደስ ከተሰጠ በኋላ ዝም ብሎ ገብቶ የሚለጠፍም አይደለም። በትክክል ብዙ ጸሎት ይደረግበታል። አባቶቻችን ሱባኤ ይዙበታል። ከዛ በማይጠንቱ ብዙ ራሱን የቻለ ጸሎት አለው። ያ ከተደረገ በኋላ ነው። ለዚህ ነው ኃይል አለው የምንለው፣ ፈዋሽ ነው የምንለው።
እንዲያውም እኮ በግብፅ ሀገር ላይ የተሳሉ ቅዱሳን ስዕላት ላይ አንዳንዴ እመቤታችን ድንግል ማርያም ከስዕል ወጥታ የምትገለጽበት ሰዓት አለ። ብዙ የሚያሳዩ ታሪኮች አሉና እንደ ኖርማል የምናየው ነገር አይደለም። ምናልባት የእመጓው የቅዱስ ዑራኤልን ያ ምስል ማለት ነው ምን ያህል ዓመት ሆነው ከሳልከው? አሁን እሱ ወደ 6 ዓመት ይሆነዋል። ፕሪንት እየተደረገ ሰዎች በየሰው ቤት ገብቷል። ያ ስዕል ተአምር የሚያደርጉ ሰዎች የተፈወሱበት ስዕል ነው እና እኔም የዛኔ ጀማሪ እያለሁት ነው እና መንፈስ ቅዱስ እያደረበት ስዕል ነው ብዬ ነው የማስበው እና የዛኔ ብዙም የስዕል ችሎታ ብዙም አልነበረም። እንደዛም ሆኖ ግን እግዚአብሔር ኃይሉን ይገልጣል። በትክክል እግዚአብሔር በማንኛውም ነገር ይገልጣል እና ስዕሎች ደግሞ ከስማቸው ጀምሮ እንጠነቀቅላቸዋለን። ምስለ ስዕል ምናምን አንላቸው። ምስል ስንል ደግሞ የጣዖት ነውና ቅዱስ ስዕል ብቻ ነው ብለን ስዕሎችን መጥራት እንችላለን። ቅዱስ ስዕል ብቻ ነው የምንላቸው ነው። ስም አጠራራቸው መጠንቀቅ ያስፈልጋል ማለት ነው እንጂ ቅዱሳን ደግሞ እነዚህ እመቤታችን እኮ አይደለችም ብሎ ሰው ይረዳል። ያ ማለት ነው እመቤታችን ትመስላለች ብለን ሳይሆን የሷ ምሳሌ ነው የምንሰራው። እኛ ደግሞ ለስዕሉ አይደለም የምንሰግደውና ለእመቤታችን ነው እንዳለች ተደርጎ ነው እንጂ እመቤታችን ይሄን ትመስላለች፣ ይሄን ለብሳለች፣ በዚህ ዓመት እንደዚህ ነበረች ብለን ያን ለማሰብ አይደለም እና እንደዚህ አድርገን እንሰራለን። በጣም ጥሩ ኃይልዬ፣ የተወሰነ እየሳልክ የምናየው ነገር ይኖራል። ግን አንድ የምጠይቅ ጥያቄ አሁን ይሄ ያለንበት ዘመን በተለይ ለቤተክርስቲያን ከነዚህ ከቅዱሳን ስዕላት ከሚሳሉ አሳሳሎች በጣም ፈተና ሆኖ የመጣባት ነገር አለ። እሱ ምንድነው ከተባለ በየማተሚያ ቤት ፕሪንት የሚደረግ ባሉ በየማተሚያ ቤት 1 2 በኤአይ የሚሰሩ አሉ። አሁን ይሄ አንደኛው ነው። የኛ ደግሞ ጥንታዊ አባቶቻችን ዶግማውን፣ ቀኖናውን፣ ትውፊቱን፣ ስርዓቱን ጠብቀው የሚስሉት ደግሞ ቅዱሳን ስዕላቶች አሉ። አሁን መሀል ላይ ያለ ነው። በዚህ አባቶች አሉ፣ በዚህ ኤአይ አለ፣ ፕሪንት የሚደረግ አለ። እስኪ እነዚህን ሁለቱን እንድትለይልኝ እፈልጋለሁ። በፕሪንት የሚደረገው ችግር አለበት? እድሜውስ እንዴት ነው ይቆያል? ኤአይውስ የሚሳሉ ስዕላቶች በጣም የሚያማምሩ አድርገዋቸው ነው የሚቀይሩት። እሱ ላይስ ያለው አደጋ ምንድነው የሚለውንና የአባቶቻችን ደግሞ የሚስሉት ስዕላት እውነት ዘመን ተሻጋሪ ናቸው ምንድነው የሚለውን እስኪ እነዚህ ሁለቱን ለይልኝ። አሁን የአባቶቻችን ያሳሳል ዘይቤ የራሱ የተለየ መንገድ አለው። አንድ ስዕል ሲሰሩ ከዛ ስዕል ጋር ያንን ስዕል በተለየ መንገድ እንድናየው ሳይሆን እነዛ ቅዱሳን ጋር እንድንገናኝ ነው እንጂ ስዕሉን ጥሩ አድርጎ መስራት ይችላሉ፣ ሪያሊስቲክ አድርጎ መስራት ይችላሉ። አንዳንድ አባቶች ደግሞ አሁን ያለው አይረዱትም ያን ስዕል ማለት ነውና ከስዕል ባለቤት ጋር ግንኙነት እንድናደርግ ነው እንጂ ስዕሉ አምሮ ከስዕሉ ጋር የተለየ አትራክቲቭ እንዲኖረን አይደለም። ስዕሉ ወይ ያምራል እንዴ ነው የተሰራው ሲባል ከስርዓቱ አምልኮታችን ወተን እንሄዳለን። ብዙ ስዕሎች ደግሞ ባክግራውንዳቸው ላይ ምናምን ፍላቲን ነው የሚደረጉ፣ ዝርግ ቀለም አንድ ቶን ይሰሩና በዛ ነው የሚያልቁት። ከስዕሉ ጀርባ ከስዕሉ ባለቤት ብቻ ጋር እንድንገናኝ ስለሚፈልግ አሁን ግን ያለው ባክግራውንድ ይኖራል፣ ተራራ ይኖራል፣ ድንጋዮች ይኖሩታል፣ ያ ሁሉ ይሰራል። አንድ ሰው ደግሞ ከዛ ጸሎት ወጥቶ ተራራውን ያያል፣ እንዴት ነው የሚያምሩ ማን ይሳለው ይሄን ስዕል ብሎ ከስዕሉ ባለቤት ጋር ያለው ግንኙነት ይወጣና ወደዚህ ይመጣል። እና ኤአይ አሁን ፈተና የሆነው ኤአይ ትልቅ ፈተና ነው። ፕሪንት እንኳን ትንሽ ለመቆጣጠር ቀላል ይሆን ነበር። ኤአይ ግን አሁን በየቀኑ ብዙ የኤአይ ስዕሎች ይመረታሉ። አሁን ብዙ የእመቤታችን ስዕሎች፣ የቅዱስ ሚካኤል፣ የአምላካችን የኢየሱስ ክርስቶስ ስዕሎች ሲሰሩ ወደ ኤአይ ቀይሩትና ዘመናዊ ወደ ሰው ሪያሊስቲክ በዚህ ዘመን እንዳለ ገሊን ይመስላል ብለን በመናስበው መንገድ ነው የሚቀይሩት። እና የኤአይ ስዕል ልክ አይደለም። ስርዓት ቤተክርስቲያን በጣም ያፋልስ ነውና ለቤተክርስቲያንም ትልቅ መከራ ነው ብዬ ነው ማሰው። ግን ያን ነገር መረዳት አይቻልም። ትልቅ መከራ ነው ብዬ ነው ማሰው እንደ ሰዓሊነቴ ማለት ነውና አልተረዱትም። አንድ ኤአይ ላይ ቅድም እያሳየኝ ነበር ከካሜራ ጀርባ የእመቤታችን የቅድስት ድንግል ማርያም ምስል 3 እጆች ያለ ይሄ ኤአይ ነው የመጣው ብለኛል እና ያንተ ራስህ የሳልከው ምስል ነበር። እስኪ ስለሱ አጫውተኝ። አሁን ስዕሎች ኤአይ ማለት ያው አያስብም። እኛ የሰጠነው ነገር ነው ወደኛ የሚሰጠን። ለጥሩ ለሌላ ነገር የሚጠቀሙበት ይኖር ቤተክርስቲያን ውስጥ መጠቀም በስዕል ውስጥ
መጠቀም አለብን ብዬ አላስብምና ኤአይ ማሰብ ስለማይችል ሶስት እጅ አድርጎ ሰው ሲቀይረው ያን ስዕል ወደ 3 እጅ ተቀየረ። ሰው ግን ሌላ ሰው ሲያየው ሌላ ትምህርት ነው የሚያስተላልፈው። እመቤታችን 2 እጅ ነው ያላት፣ 3 እጅ ሲሆን ደግሞ ሌላ ትምህርት ነው የሚተላለፈውና ለቤተ ክርስቲያንም ሌላ ፈተና ነው ብዬ ነው ማስበው እና ያ ነገር ደግሞ ከጊዜ ሂደት በኋላ ሰዎች ይረዱታል ብዬ አስባለሁ። የኤአይ ስዕሎችን ባትጠቀሙ ብዬ እመክራቸዋለሁ ማለት ነው። በጣም ጥሩ እውነትህን ነው። እና የፕሪንት ስዕሎች ስንመጣ ደግሞ የፕሪንት ስዕሎች ሲሳሉ አንደኛ ጸሎት አይደረግባቸውም፣ ዝም ብለው የሚሰሩት። ማተሚያ ቤት የማን እንደሆነ ራሱ አይታወቅም። የካቶሊኮች ስዕል ይታተማል። ከውጭ የመጡ ስዕሎች ያምራሉ ተብሎ በዚህ አጋጣሚ አታሚዎቹ ሙስሊምም ሊሆን ይችላል፣ ፕሮቴስታንትም ሊሆን ይችላል፣ አማኝም ሊሆን ይችላል፣ ጫት እየቃመም ሊሆን ይችላል። ብቻ ብዙ ነገር የሆኑ ከፕሪንት ቤት ይታተም ይችላል እና እንደዛ ሲሰሩ ስዕሎች ደግሞ ከስዕሎች ማግኘት ያለብን በረከት እናጣለን። በስዕሎች የሚደረጉ ተአምሮች ምናምን አናገኛቸውም። ስዕሎችም በቅድስና በንጽህና ሲሰሩ ጥሩ ነው። የፕሪንት ስዕሎች ደግሞ በዛ መሰረት ነው። ሰዎች ደግሞ ፕሪንት የሚያደርጉት ስዕል ቢያስተውሉ ጥሩ ነው። ከተቻለ ደግሞ ፕሪንት አለመጠቀም እኮ የተሻለ በጣም ጥሩ ነው። ግን አቅም ሰው የለንም ብለው ነው የሚያስበው። እሱ ደግሞ 10 ስዕል ፕሪንት ከሚያሰራ አንድ ቅዱስ ስዕል በእጅ ይሰራ ለልጅ የሚተላለፍ ይሄ 5 ዓመት በኋላ ፌድ ያደርጋል። በ50 ዓመት ስንት ስዕል ያሰራል ይሄ ሰው ማለት ነው። ስለዚህ አንድ ስዕል አሰርቶ ለልጅ የሚተላለፍ ቅርስ ይሆናል ማለት ነው። ስለዚህ ፕሪንት የሚደረጉት እድሜ የላቸውም ነው። የተወሰነ ሄዱና እንትን ያደርጋሉ፣ ፌድ ያደርጉ ይመጣሉ። ያሰራው ሰው ራሱ አናውቀው አይታወቅም። ዋናው እሱ ነው። ማን እንደሚስለው ፕሪንት እንደሚያደርገው ማናውቅም። በነገራችን ላይ እንደውም እኮ አሁን ቤተክርስቲያን በዚህ ዙሪያ አንድ ጠንካራ መልእክት አውጥታለች። ለምሳሌ አሁን የኢየሱስ ክርስቶስ ፊልም ላይ ያለው ይሄ ዋና አክተር ሆኖ የሚጫወተውን ሰው ብዙ ቤት ውስጥ አለ። አሁን ቤተክርስቲያን አውግዛለች፣ አውጡ ብላለች። የብዙ ቅዱሳን ስዕላት የማይገናኝ በየቤት ጸሎት ይደረግበታል። ይሄ ቤተክርስቲያን አውግዛለች፣ አትቀበለውም። ምንድነው ከተባለ ፕሪንት የሚደረጉ ስለሆነ ማለት ነው። ስለዚህ አድማጭ ተመልካቾቻችን በዚሁ አጋጣሚ በየጸሎት ቤታችን ውስጥ ያሉ ቅዱሳን ስዕላት ምንድናቸው የሚለው ማወቅ መቻል አለበት፣ ግዴታ ነው። ካልሆነ ጸሎታችን ለምን አላረገም፣ ለምንድነው እግዚአብሔር ያልሰማነው የምንለው ነገር ስዕላት ፊት ቆመን አንዱ ችግር ሊሆንብን ስለሚችል ትክክለኛ ስርዓተ ቤተክርስቲያን የጠበቀ ቀኖናውን የጠበቀውን ስዕል ቅዱሳን ስዕላት በቤታችሁ ወይም በጸሎት ቤት ማድረግ ያስፈልጋል። ዋናው ትልቁ አጀንዳ ይሄ ነው። በጣም ጥሩ። አሁን የፕሪንቱ እድሜ ጠገብ ካልሆነ በጣም አናሳ ከሆነ የጥንታውያን አባቶቻችን በብራና በየመቅደሳውን በላሊበላ ብታይ በድንጋይ ላይ የሚሳሉ ስዕሎች አሉና አሁን ድረስ ቀለሙ ራሱ ነው። ምንም ሲጠና 1000 ምናምን ዓመት 800 ዓመት 500 ዓመት ይባላል። ያስደንቀኛል። ከዛ በላይ ማለት እስኪ አሁን የድሮቹን ንገረኝና ምን ያህል ዓመት እንደሚቆዩ አንተስ የምትስላቸው ቅዱሳን ስዕላት እንዴት ናቸው የመቆየታቸው ነገር? አሁን የአባቶቻችን ያሳሳል ጊዜያቸው የሚቆዩት አንተ እንዳልከው ከ1000 ዓመት በላይ ብለን ያዘው። ከዛ ዓመት በታችም አለ። ከፍተኛው ከ1000 ዓመት በላይ ያለው ከ1100 እስከ ከዛ በታች ያለ እድሜ ይቆያሉ እና ስዕል መሳል የጀመረው ከዛ ጊዜ ጀምሮ የስዕል አብዮት የጀመረው ከዛ በኋላ ስለሆነ ይቆያሉ። አንደኛ ያንዳንዱ ስዕል ሲሰራ በጥንቃቄ የሚሰሩት ለትውልድ እንዲተላለፍ ነው የሚሰሩት። ሁለተኛ ደግሞ ጥንቃቄ ይደረግባቸው ማቴሪያሎች የሚሰሩበት ቆዳው ተፍቆ ብራናው ሁሉም ነገር ተዘጋጅቶ ስለሚዘጋጀው ለዛ ፐርፐዝ ብቻ ነው። አሁን የምንሰራው ግን በዚህ ዘመን የሆነ ገንዘብ እንዲያስገኝልን አባቶች ግን 20 ዓመት ድረስ ቀለም ይጠብቃሉ። ያ ቀለም እስኪደርስላቸው 20 ዓመት ይጠብቃሉ። አንድን ቅዱሳን ስዕላት ለመሳል ያ ቀለም ካጡት እስከ 20 ዓመት ድረስ ያን ቀለም አዘጋጅቶ እስኪመጣላቸው እስከ 20 ዓመት ድረስ የሚቆዩበት ጊዜ እንዳለ መረጃው አለ። ይገርም ነው። ተጠበው ተጨንቀው ነው። በትክክል አሁን በእኛ ዘመን ያሉ ደግሞ የፋብሪካ ቀለሞች ናቸው። እኛ የምንሰራባቸው ማቴሪያሎች ሻል የሚሉ ማቴሪያሎች ናቸው። እኔ የምሰራባቸው ዓለም ላይ ያለ የሚባለው ማቴሪያል በሱ ነው የምሰራው። አክለሪክ የሚባል ቀለም አለ።
በሱ ነው የምንሰራው። እነሱም ያው ለሳሊም ችግር አለባቸው። ችግር አለባቸው ማለት ከጤና አንፃር የሚያመጡት ነገር አለ። እስቲ አጫውተው። አሁን ሞር ይሄኛው የተሻለ ቀለም ነው የሚባለው። ሳሊው በሚስልበት ጊዜ ሁሌ ከስዕሉ ጋር ሲገናኝ ቀለሞችን ካልመረጥን ችግር ነው የሚሆንብንና ያ በጣም ሳይድ ኢፌክት አለው። ሳይድ ኢፌክት ይኖራቸዋል እና የተሻለውን ነገር ለመጠቀም ሞከር ነው ወይ ደግሞ ወደ ጥንት ዘመን እንመለሳለን። ወደ ጥንት እውነት ነው። በጣም ደስ የሚል ነው ኃይልዬ። እንዳልከው ነው ይሄኛው አሁን የአባቶቻችን የነሱን ፈለግ ተከትለ ነው አንተ የምትስለው። በአመታት ደረጃ እስከ 3 ትውልድ ረጅም አመት እነዚህ መቆየት እስከ 3 ትውልድ በደንብ ከዛ በላይ ይቆያል ሳይታደሱ ነው እንጂ ያልኩት። አሁን በጥንቃቄ ከተቀመጡ እስከ 3 ትውልድ ድረስ ይቆያሉ። ከዛ ይታደሱና ደግሞ ይቀጥላሉ። ቅርስ ስለሚሆኑ ይዛኔ በዛ መሰረት ነው የሚቀጥለው። 3 ትውልድ ማለት ደግሞ ያው ማባዘን በእኛ እድሜ ራሱ አንድ ትውልድ የምንለው 100 ዓመት ነው። ስለዚህ 3 ካልን እስከ 300 ዓመት እንደው በትንሹ እንደዛ ነው የሚሄደው። በጣም ይታደስ ማለት ነው። ከዛ አዲሰናቸው ደግሞ እንደዛ ደግሞ ይቀጥላሉ ማለት ለልጅ ይተላለፋል። ስለዚህ አድማጭ ተመልካቾቻችን ፕሪንት የሚደረገውና በእጅ የሚሳለው ቅዱሳን ስዕላት ልዩነታቸው ይሄ ነው። የመቆየቱ ነገር በጣም አሳሳቢ ስለሆነ ሁልጊዜም እንደዚህ አይነት ቅዱሳን ስዕላት ላይ ትኩረት ማድረግ አለብን። አይልዬ አንድ ጥያቄ ልጠይቅ። አሁን ቅዱሳን ስዕላት ሲሳሉ ተመስጦ የሚባል ነገር አለ። በአንድ ወቅት ሊቀ መዘምራን ዘማሪ ይልማ ኃይሉ በአንድ አጋጣሚ ቁጭ ብለን ምሳ እየበላን ስለ ቅዱሳን ስዕላት ያወራን ጀመረ እና እኔ እንደሚስል አላውቅም፣ እንደሚዘምር ነው የማውቀው። ለካ በጣም ጎበዝ ሳሊ ነው። እንዳውም አሁን በቅርብ አሜሪካን ያለው ላይቭ ላይ በቲክቶክ እየገባ ሁሉ የሚስልበት አጋጣሚ አለ። ድንገት አይተው ከሆነ እና ምን አለኝ ሲያጫውተን እኔ ልክ ልቤ ሲነሳሳ ለመሳል ቅዱሳን ስዕላትን ማለት ነው የመጀመሪያ አእምሮ ላይ የሚመጣው ሰዓታትን ነው መከፍተው አለ። እንግዲህ ሰዓታት ዜማ አስበው እንግዲህ ምን ልብን እንዴት ምን ሊያደርግ እንደሚችል እና እሱን ከፍታለሁኝ። ከዛ በኋላ ግን አለ እጄን የድንግል ማርያም ምስል ከሆነ ምስለው እመብርሃን ነው የምትይዘው አለ። ከዛም በኋላ አላውቀውም ራሴን እማቀው የሆነ ሰዓት ላይ ነው እማቀው የእመቤታችን መሳለ የቅዱስ ሚካኤልን ምስል ከሆነ ቅዱስ ሚካኤልን እጄን ይዟል። ይሄ እውነት ነው መነግራችሁ አለ እና በዛ ተመስጦ ውስጥ ሆኖ ነው ቅዱሳን ስዕላትን የሚስለው። አንተ ስትስልስ እንዴት ነው እስቲ? በዚህ አጋጣሚ ዘማሪ ይልማ ኃይሉ ሊቀ መዘምራን ይልማ ኃይሉ መዝሙሮችን ከፍተን አንደኛ ተመስጦት ከምንገባበት መዝሙሮች አንዱ የሱ መዝሙር ያው የይልማ ኃይሉ ነው። የሱን መዝሙሮች ቀን በቀን 2-3 የምንከፍትበት አለ። አልበሙ አልቆ ድጋሚ 2-3 የምናዳምጥበት ጊዜ አለና የሱ መዝሙር እየሰማ ነው የምንከታተለው። በዛው ላይ ደግሞ የኛ የይልማ ኃይሉ መዝሙሮች እያዳመጥ ነው የምንሰራው። በዚህ አጋጣሚ በእኛ ስራ ውስጥም አለ ብዙ መክሊቶች የሰጡት ዘማሪ ሳሊም ከያኒም ሁሉ ነገር ጻፊም ነው ባይዘው በጣም ብዙ መጽሐፍ ይጽፋል እና በጣም አስደናቂ አባታችን ነው። አሁን በምሰራበት ጊዜ ሁሌ ቅዱሳን ስዕላት ሲሰሩ እኛ ፈልገን አይደለም የምንሰራቸው። ቅዱሳኖች በራሳቸው መንገድ እኛ እንድንሰራበት እጃችን እንዳለው ራሱ ነው አይምሮአችን ይቆጣጠረናል። ስዕሉ ውስጥ ከገባን በኋላ ራሳችን አናውቀውም። ብቻ ስንጨርስ ወይ መብራት ሲጠፋ ነው እኛም ትዝ የሚለን እንጂ በተመስጦ ነው የሚሰሩት። ሀሳብ ውስጥ ገባል የነገር የእመቤታችን ይሳልክ ከሆነ የእመቤታችንን ነገር ማርያም እያሰብክ ነው የምትሰራው ይመጣ ባላ አይምሮ ላይና ሁሉም ዓለም ላይ ያለው ነገር በሙሉ የሚያስረሱ ናቸው። ስዕል ላይ ስንሰራ ሁሉም ነገር ትረሳዋለህ ተመስጦ ስትሆን። በጣም ይገርም ነው። አንድ መጽሐፍ ላይ ምን አነበብኩ መሰለ ቅዱሳን ስዕላትን መሳል መጽሐፍ እንደ መጽሐፍ አይደለም ይላል። ለምሳሌ አንድ ሰው መጽሐፍ ቢጽፍ አለ የሚያነበው ሰው ማንበብ የሚወድ ሰው ወይ የተማረ ሰው ወይም ለማንበብ የተሰጠ ሰው አለ። ሁሉም ያነባል ማለት አይደለም። ቅዱሳት ስዕላት ግን ሁሉም የሚያየው ነገር ነው። ስለዚህ ሲሳል በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። ምክንያቱም የተማረውም ያልተማረውም ማንም ሰው ነው ስዕላቱን የሚያየውና የሚል አንድ ነገር አንብቤያና
በዛ ልክ ተመስጦ ውስጥ ተገብቶ የሚሳለው ሌሎቹም ሰዎች በደንብ ስለሚመለከቱትም ጭምር ነው። አንተ ተመስጦ ውስጥ ገብተህ የምትስለው ስዕል ሌላ ሰውም ደግሞ ስዕልህን ሲያየው ቅዱሳን ስዕላቶችን ሲያየው ይመሰጣል። አንተ የዘራኸውን ነው እዛ ጋር ሌላ ሰው ደግሞ የሚያጭደውና መመሰጥ መሰረታዊ ነገር ነው ብዬ አስባለሁ። ምናልባት ኃይልዬ እዚች አጋጣሚ አንድ ጥያቄ ብጠይቅም ለምሳሌ ወጣት ነህ ገና ነህ ያው እድሜ አይጠየቅም የወንድ ልጅ እድሜ ይጠየቃል 25 ዓመት ነው በእውነት ዋው በጣም የሚገርም ነው አትመስልም ግን አሁን 25 አጋምሻለሁ ማለት ወደ 26 እየሄድክ ነው የሚደንቅ ነው በጣም የሚገርም ነው ያው እንግዲህ ረጅምን ጊዜ በዚህ በወጣትነት እድሜ እንዳልከው በስዕሉ በምኑ ሁሉ ነገር በመትሄድበት ሰዓት የህይወት ውጣ ውረዶች አሉ ፈተናዎች አሉ ችግሮች አሉ መራብ አለ መጠማት አለ ፍቅር ማጣት አለ አንዳንዴ እንደዚህ ቅዱሳት ስዕላትም ደግሞ ሰርተ ሰው ጋር አለመድረስም አለና እስቲ የህይወትን ደግሞ እስቲ ከቅዱሳን ስዕላት ጋራ ወደዚህ እስክትመጣ ድረስ የነበረውን ደግሞ እስቲ መለስ ብለን ደግሞ ትንሽ እንጫወት። እሺ ቅዱሳን ስዕላት ለመስራት እኔ ብዙ ዋጋዎች ከፍያለሁ ብዬ አስባለሁና ብዙ ሰው ለምኛለሁ ብዙ ሰው ጠይቄያለሁ ቅዱሳን ስዕላት ለመስራት መሰራበት የነበሩ ቤቶችም ቅዱሳን ስዕላት እንዲያስተምሩኝ ጠይቄያለሁ። ቤተሰብም ኔጌቲቭ አመለካከት ነው ያለው ይሄን ነገር እንድሰራ ፋሚሊ ያንተ ቤተሰቦች ስዕል እንድትስል ያለው አመለካከት በጣም የተለየ ሌላ ስራ እንድሰራ ነው የሚፈልጉት አይፈልጉትም። ይሄ ፈተና እኮ ነው አንዱ ሁሉም ሳሊ ላይ አብዛኛው ሳሊ ላይ ያለ ነው እንደዚህ ነገር አለ በጣም አለ ምን ይሰራላል ይሄ እኮ እድገት የለውም እድገት የሚሰጠው ሁሉ አምላካችን ግን ይቅርታ አድርግልኝና በዓለም ደረጃውን በእነዚህ ቅዱሳን ስዕላት ሳይሆን በዓለሙ እኮ በጣም ትልቅ ገንዘብ የሚያስገኝ ነገር ነው አይደል? ለስዕል የሚሰጠው አመለካከት ዓለም ላይ የተለየ ነው። አሁን እነ ሎሬት አባቶቻችንም በነገስታቱ ዘመን ለስዕል የሚሰጠው አመለካከት ትልቅ ነበር። ለሳሊዎች ቤት ይሰጣቸው እንደ አሁን እንዴት ልበል የራሳቸው ቤት ይሰጣቸዋል መተዳደሪያ ይሰጣቸዋል እና የንጉሱ አንድ እጅ እንደመባል ነው ሁሉ ይቆጠሩትና ከዛን ዘመን ክብር ነበረው። አሁን ግን ክብሩ እየጠፋ ሰውም ለስዕል ያለው ፍቅር እየጠፋ መጣ። ነገስታቱ ስዕል በጣም ይወዳሉ እንዲተዋወቅም በጣም ጠረዋል። ሰውም በዛን ዘመን የነበረው ለስዕል አመለካከት ትልቅ ነበር። አሁን ግን ስዕል ሰው በፕሪንቱም በምኑም ሲያገኘው ረከሰበት ቀለለበት ብዬ አስባለሁና ያ ነው ስዕልን ለመስራት ብዙ ፈተናዎች ከከፈልኩባቸው ውስጥ በኮሮና ጊዜ ከምሰራበት ቤት ተባረርኩ። ኮሮና ጊዜ ስዕል ሰራ ነበር በመሃል ከዛ በሽታው መጣ ቤት ይዘጋል ውጣ ተባልኩኝ ልቀቅ አሉ እና ማቆም የለም የትም የለም ችግር ነበር። ስዕል የምትስልበት ቤትን ነው ወይስ መኖሪያ ቤትን? አይደለም ተቀጥሬ ይሰራ ነበር ሌላ ስዕል ካፌ ውስጥ ሰራ ነበር። ኦኬ ካፌ እየሰራው ማታ ስዕል ሰራ ነበር። ካፌ ማለት መስተንግዶ? እስኪ አጫውተን እስኪ አሁን ይሄን ህይወት አጫውተን። ካፌም ሰርታል? ብዙ አሁን የሰው ቤት ወደ ከ10 በላይ ሙያዎች አሉኝ። ምግብ ሰራለው። ምግብ ማለት ኩክ ታረጋለህ? እንደ ሼፍም ነበር የተወሰነ ጊዜ። ባሪስታ ጽዳት ከጽዳት ጀምሮ ነው። ባሪስታ ማለት ሻይ ቡና የሚቀዳ እና ጽዳት በትክክል ጽዳት ማለት ሁሉም ጽዳት ያጠቃልላል። ሽንት ቤት ጀምሮ አጥቻለሁ ብርጭቆ ማጠብ ያለው ይሄ የጀመረው ሆቴል ያለው ነገር ማለት ከቤተሰብ ከወጣ በኋላ ነው። ከሁመራ ጀምሮ ነቀምቴ ከገባው በኋላ የመጣ ነው። የሰው ቤት ሽንት ቤት ማጽዳት ብርጭቆ በማጠብ እያደግ ስትሄድ መስተንግዶ ሲያረጉ በዛ እያደገ መጣ። ስዕሉን ለመስራት ነው የሁሉ ዋጋ የተከፈለው። እናቴን ለመፈለግ ነበር ያም አልተሳካም ነበር። እረኝነትም ሰርታል። 10 ከተባሉት አንዱ እሱም ይገባል። ከዛ በላይ ናቸውና የሰው ቤት ነው ብዙ ቤት ገብቻ ይጫዋለሁ። በዚህ ውስጥ ምን ፈተና ገጠመ? አሁን በዚህ በሼፍነት በባሪስታነት በጽዳት በምን በጣም ውስጥን ተች ያደርገውና ተስፋ ያስቆረጠ ነገር አለ? ያዘንክበት በቃ ምን ነው እግዚአብሔር ያልከበት? እኔ ያዘንኩበት ወደሱ ደግሞ እንመጣለንና
ምሰራባቸው ሰዎች ለስዕል የሚሰጡት አመለካከት በጣም የተለየ ነው። አይፈልጉም። ማንኛውም ሰው ሲሰራ ደሞኝ እንደ ባላገር አርጎ ነው። ባላገር ደግሞ ያው አገር ያለው እንደማለት አላወቁም እንጂ ያን ሁሉ ፈተና ብዙ ፈተናዎች አልፈዋል። የሰው ፊት ማየትም ድረስ መራብ ኮሮና በገባ ጊዜ ልንገር ሰውዬው የወጣውበት ቤት ውጣኔ የተባልኩት በሰዓቱ ያው መበላው መጠጣው ራሱ አልነበረምና በቀን አንድ ነበር መበላው። እሱም ቲማቲም እበላለሁ። ከባድ ጊዜ ነው። ያ ዘመን ከባድ ነው። አይዞን አይደል? ፈተና ዘመን ነው። ወቅቱ ከባድ ጊዜ ነው። በጣም አስቀያሚ ሰዓት ነው። አይዞን እንደ ሀገርም እንደ ዓለምም የተፈተነበት የዛኔ በምሰራበት ጊዜ በቀን እኔ አይዞን ይርበኝ ነበር። ከዛ ሆዴን ያመኛል። ይሄ ነገር ምንድነው? የቺካ ራሴን ጠይቀዋለሁ። በቃ ሆዴን ይቆርጠኛል ምንድነው ብዬ በቃ ራሴን ጠይቀዋለሁና ያለ ነገር ለካ ጨጓራዬ ተቀይሮ ዳሜጅ። ከዛ በኋላ ያን ብዙ ችግር አለፈ። ከዛ በኋላ እግዚአብሔር ይመስገን እግዚአብሔርንም ጠየቁት። ደብረ አሚን አቡነ ተክለ ሃይማኖት እቺ አባታችን አቡነ ተክለ ሃይማኖት ብዙ ነገር አድርገውልኛል። ጻድቅ እና መራብ ብዙ ችግር አይቻለሁ። ያ የመጣው ደግሞ ብዙ ችግር ውስጥ ላይ አሳርፎ ትልቁ ፈተና ይሄ ነበር። ስታድግ ደግሞ ሁሉም ይፈልጋል። በዛ ሰዓት ፈላጊ የለም። ቤተሰብም ያው ይርቃል እና ጨጓራዬ እንደዛ ሆኖ ከዛ እግዚአብሔር ይመስገን አንድ ስዕልም በወር ይመጣል። በአምስት ወሩ አንድ ስዕል ሰርቼ ያችን እያጠራቀምኩ ማልፍበት ጊዜ ነበር። ያ ሁሉ ከተፈጠረ በኋላ ካሳንቺስ ዘመናዊ ትምህርት ማር ነበር። ስዕል ማለት ነው። አስናቀ የሚባል አስተማሪያችን አለ። እሱ 800 ብር በሰዓቱ ቀለም ግዛ ብሎ ሰጠኝና አይ እንደዚህ እርቦኛል ስለው አይ ምግብ ነው የምበላበት ችግር የለው እንተ ይሄን ወተት ዳቦ እያደረክ እስከ 1 ወር ይዛል ቀለሙም ራስ ይገዛል ብሎ ገዛልኝ። ትልቅ ባለውለታዬና ድንቅ መምህራችን ነበር። አመስግነው። በዚህ አጋጣሚ አስናቀ አመሰግናለሁ። ትልቅ ደረጃ ላይ እንደርስ ካለው ሰዎች አንዱ እናተ ትምህርት ቤቱ አስናቀ የሚባለው 800 ብር ሰጠኝ። ቀለሙን ይገዛል አለው ብሎ ሰጠኝ ያንን ብር። ከዛ በኋላ የቀጠለው ቀለሙ ነበረኝ ጨርሼ ነው ቀለም ገዛልኝ። ያው ብርም ሰጠኝ። ለረጅም ጊዜ ቆየሁበት። ትምህርት ቤት ራሱ ከፍዬ አላውቅም። መጀመሪያ ስገባ 2 ወር 3 ወር ብቻ ነው የከፈልኩት እና የትምህርት ክፍያው ቀርቶ አንቀበልም ተብዬ ያ ሁሉ ነገር አልፎ ከዛ በኋላ የቀጠለው ስዕል ወደ መስራት ነው። ያን ቀለም ሰጠኝ። ዝም ብዬ ስኬች አደረኩ። የእመቤታችን ስዕል ነው ፖስት አደረኩት። ፖስት ሳደርገው አንድ ወዳጄ አሰራልኝ። በቤተ ክርስቲያን አንድ ስዕል አለች እሷን ስራልኝ አለኝ። አንድ ስዕል እሷን ሰራሁለት። በቃ ደስ ነው ያለኝ። ያችን በፍቅር ነው የሰራሁለት። ስጦታ ለሰው የሚሰጠው ነበር ፈልጎ ሳይሆን እኔን ለማበረታታት ነበር። ያን ስዕል ሰራሁለት። ከዛ በኋላ እሱን ፖስት አደረገልኝ። 1 2 እያለ 3 እያለ እየቀጠለ መጣ ማለት ነውና በወር 1 ስራ 2 ስራ እየቀጠለ ከዛ ደግሞ ወደ ትዳሩም ገባን። ትዳር ላይ ከዛ በኋላ ወደ ትዳር የገባው እስቲ በዛው ማጫውተን እስኪ ስለ ትዳር ሳጫውት
ፍቅረኛዬ በፍቅር ጊዜ እያለን በጮኝነት ጊዜ እያለን ረጅም ጊዜ ቆይተናል። ከስዕሉ በፊት በራ እያለው ጅምር ነው በልጅነታችን እዛ ነው የምትተዋወቁት? ከዛን ጀምሮ ነው የምንተዋወቀውና የልጅነት አብሮ አደጊ ነች። አብራ ዋጋ የከፈለች ማለት ነው። አብሮ አደጊ ነች። ከዛ በኋላ ነው ከስዕሉ በኋላ ነው ወደ ፍቅር ወደ ምን የተገባው ወደ ትዳር በማሰብ ነው የተገባውና ብዙ እሷን ካገኘ በኋላ ብዙ በረከት ነው ያገኘው። ሚስትን ያገኘ በረከትን ያገኘ ይላል። በትክክልና እሷ ጋር ከሆንኩ በኋላ ብዙ በረከት ነው ያገኘው። ጤናዬን አገኘው፣ ራሴን አገኘው። ቤተክርስቲያን ከሷ ጋር ነው የምሄደው። ቤተክርስቲያን እንድወድ አድርጋኛለች እሷና ልጁ ሴት ነች። በዚህ አጋጣሚ ደግሞ ምስጋና ላይ እሷን ታስገባልኛለች ብዬ አስባለሁ። በጣም ጥሩ። እሷ ባለቤቴ ብዙ ውለታ ብዙ አድርጋልኛለች፣ ብዙ ዋጋም ከፍላለች ከኔ ጋር። ከጠንካራ ወንድ ጀርባ ጠንካራ ሴት አለች ይባላል። እሱ እኔ በደንብ ያየሁበት ነው። ቤተሰብ አለኝ ብዬ ማስበው አንደኛ ሰው ነው። አሁን ቤተሰብ እንዳለኝ የሚሰማኝ ከሰው ጋር ሰው ነው። ትክክል። ያሳለፍከው ብቸኝነት ይሆናል። ቤተሰብነት ስሜት አሁን ተሰምቶኛል። ትክክል። ልጆች አሉ? ልጆች የሉንም። ገና ነው። በ25 ዓመት ትንሽ ልቆይ ብለህ ነው? አይደለም። በመሀል ትንሽ ችግር ነበረ። ከሷም ከሀገር ውጭ ሄዳ ነበረ። ከኢትዮጵያ ውጭ ለስራ ማለት ነው? አረብ ሀገር ነው ሄደችው። አረብ ሀገር ነበረች። ችግር ለማሸነፍ ግዴታ አብረና አንድ አመት ከኖርን በኋላ ወደ ውጭ ወጣች። ሄደች። ከትናንት ወዲያ ነው የመጣችው። ቅርብ ጊዜ 3ኛ ቀን ነው ከመጣች። እንኳን በሰላም መጣች። እንደ ነጋሽ ሚዲያ እንኳን በደህና መጣሽ ብለን ንገርልን። አበባ ይዘን እንቀበል ነበር። በትክክል ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። የሚገርም ነው ኃይልዬ። ማለት ይሄ ነው አንዳንድ ውጣ ውረዶች ሁሉ የተከፈለው ቅዱሳን ስዕላት ላይ እሱን ለማድረግ ነው እንጂ በሌላ አቋራጭ ብዙ ህይወት መከደም ይቻል ነበረ። ግን የኮሮና ጊዜ ስታነሳ በጣም ማለት የነበረው ድባብ እንኳን ቤተሰብ ሳይኖርህ እንኳን ጓደኛ ርቆ ከቤተሰብ ጋር እንኳን ሆነ የፈተና ዘመን ነበር። እናት አባት አጠገብ ጋር እንኳን ሆኖ ከባድ ነበር። እንኳን ብቻ ጨለም ወዳለ እንትን ውስጥ የነበርክበት የሚያሳዝን የህይወት ታሪክ ነው ኃይልዬ። ግን እግዚአብሔር አሻጋሪ ነው። እግዚአብሔር አሻግሮ እዚህ አድርሰዋል። ቀላል ነገር አይደለም። ምናልባት ያ ቦታው ላይ ስንሆን ነው ህመሙ ያስለቀሰም ያ ነው። ሁላችንም ውስጥ ቁስል አለ። ሁላችንም ውስጥ የተቀመጠ ትላንትናን ስናይ ብዙ የተቀመጠ ነገር አለ። ግን ምናልባት ካንተ ወጣቱ መማር ያለበት ነገር አለ ብዬ አስባለሁ። አሁን ብዙ ተስፋ የሚቆርጥ ወጣት አለ። ብዙ የሚሰደድ አለ። ብዙ ሀገር ጥሎ የሚወጣ አለ። በሊቢያ በመርከብ የውሃ እንትን ምንድነው ይባላል ራት የሆነ ብዙ የሞተ ሰው አለ። እና ምናልባት ኃይልዬ እስኪ ወጣት ነህ አንተ ገና የ25 ዓመት ወጣት ነህ። ወደ 26 እየሄድክ ነው። እስኪ ከትናንትና በዚች ባሳያት ህይወት ውስጥ ሆነ እንደው ለወጣቶቹ ትንሽ መልእክት ብትነግር፣ ተስፋ ለቆረጠው እዚህ ጋር መደረስ አይቻልም ላለው ሰው ትንሽ መልእክት ብትነግር። እኔ ባለፍኩበት ጊዜ ብዙ ተስፋ የሚያስቆርጡ ነገሮች ነበር በጣም። እና አንደኛው የነገርኩ ታሪክ ነው። ሌሎች ታሪኮችም አንዳንድ ማይነገሩ ነገሮች ይኖራሉ። እኔ ወደ መጥፎ ነገር እንዳልገባ ካያደረጉኝ ነገሮች ቤተክርስቲያን መጠጋት፣ ቤተክርስቲያን ማወቄ፣ ይሄ ነገር መጥፎ ነገሮችን ተረድቼባታለሁ። ቤተክርስቲያን መጥፎ ነገር እንዳላረግ ብዙ ነገሮች አሉ። እነዛ ነገሮችን እንዳላረግ ቤተክርስቲያን ትከለክላለች። ቤተክርስቲያን ውስጥም እንደሚያልፍ ሁሉ ተምረናል። ግን ብዙ ተስፋ የሚያስቆርጥ ነገሮች ነበሩ። ራስ የምጠላበት ጊዜ አለ። ሰው ሳይፈልግ ሲቀር እኮ አንደኛ እዚህ ዓለም ላይ ስንኖር ከሰዎች ጋር ለመኖር ብቻ ደግሞ ዓለም ጥሩ አይደለች እና ሰውም ሲጠላ ሰዎች ከኔ መማር ያለባቸው ሁሉም ነገር እንደሚያልፍና መልካም ጊዜ ጥሩ ነገር ይመጣል። እግዚአብሔር እኛን እየሰራ ነው። አሁን እግዚአብሔር ይመስገን ያው ከኔ ማለፍ ሌሎች በዚህ አጭር ጊዜ ማለት ከዛ በኋላ በስር የተቀጠሩ አሉ። አንተ ስራው ነው የሚሰራው አሉ። እና ይሄ ሁሉ ነገር አልፎ በዚህ አጋጣሚ መምህር ዘማሪ ዲያቆን አቤል በገና እሱ ብዙ ነገር ረድቶኛል። አመስግነው ለመንገድህ አመስግነው በኋላ እንዳንረሳው። አቤል በገና ማለት የሰዎችን
መልካም ነገር የሚያስብ ከራሱ ላይ ካለው ለሰዎች የሚያካፍል ጥሩ ወንድም ለኔ እንደ መካሪም እስካሁን ድረስ ትዳር ውስጥ ሆነ ብዙ ነገር የመከረኝ ምንድነው የጎደለ በየቀኑ እስካሁን ሰዓት ድረስ እየጠየቀ የሚያግዘኝ እሱ ነው እና የሱ ስዕሎች በገና ላይ ያሉ ደግሞ እኛን የምንሰራቸው ስዕልኛን አቤል በገናን የጀመረው በገና ላይ እዚህ ቫይራል ሆኖ ብታየው እሷን መጣበታለሁ ብዬ ነበር። ትክክል ክራሩ ላይ እና በገና ላይ የሚሳሉ ስዕሎች አሉ። እሱን የጀመርከው አንተ ነህ? እኛ ነን የጀመርነው። አቤል በገና በበገና ደረጃ ደግሞ አቤል ብቻ ነው የጀመረው። አቤል ጋር ብቻ በአቤል እንደሚለውን ያዘውና አቤል ጋር ነው የተጀመረው እና አቤል በጣም አግዞኛል ብዙ ነገር እና ለኔ እንደ ወንድም ዳባትም እንደ ጓደኛዬ ነው። ጀስት ፈታ ብዬ ማውራው ሰው አሁንም እሱ ነው ለቤት ስማየው ማለት ነው። በጣም በዚሁ አጋጣሚ አቤላ ዘማሪ ባይዘበይ ሊቀ መዘምራን የሚል ስም ተሰጥቶታል። ብፁዕ አባታችን አቡነ መቃርዮስ ሰጥተውታል። ሊቀ መዘምራን መምህር ዘማሪ ዲያቆን በገነኛ አቤል በገና ያው እንግዲህ ከወዲሁ እዚሁ ምስጋና ትላንትና በጨነቀኝ ጊዜ አብራኝ ነበርክ ብዙ አግዘኛል አመሰግናለሁ እድሜ ጤና ይስጥ እያልከው ነው። እኛም እናመሰግናለን እንወዳለን አቤልዬ። ኃይልዬ አሁን ወደ መጨረሻው አካባቢ እየመጣን ነው። ከዚህ በኋላ እንዴት ነው ቅዱሳን ስዕላቶችን ማስፋት ወይም ደግሞ በደንብ ማዳረስ የምትፈልገው በምን አይነት መንገዶች ናቸው? አሁን ባለው ሁኔታ የቅዱሳን ስዕላት አገልግሎት ፈታኝ ነው። የት ነው የሰራው ትባላለህ። ብዙ ችግር አለው። አዲስ አበባ የሰራት ስዕል ለመስራት ሙያን እያዩት ነው። ስዕሉን እያዩት የት ነው የሰራው ስዕሉን እያዩት ራሱ የሰራበትን ቦታ ይጠይቀዋል። አንድ ስዕል እያየው ፊት ለፊት እያለ በቃ በዚህ ነው መሰራላችሁ በዚህ መንገድ ሁሉም ቅዱሳን ስዕላት ይሰራሉ ሲባሉ አንተ ለአንተ መስጠት አይፈልጉም። የሆነ ጉቦም ይፈልጋሉ ቤተክርስቲያን ውስጥ ያን ስራ ለመስራት ስዕላቱ ለመስራት ትጠይቃለህ። ፊት ለፊት ምን ያክል እንትን ትላለህ ነው የምትባለውና ያን ነገር ነው እኔ ያው መስራት አልፈልግም። ብዙ እንደዛ ተጠይቄ ማቃለሁ። በአንድ ቤተክርስቲያን ውስጥ በጣም ብዙ ስዕላት ስለሆነ የሚሳለው ብዙ ብርም ያመጣል ብለው ስለሚያስቡ አስቀድመው አንተን ጉቦ ይጠይቃሉ ማለት ነው። ይሄንን እንሰጣለን ግን ለኛ ስንት ትከፍላለህ የሚል ጉድ እኮ ነው። ጥሩ ነው። አጫውተን አሪፍ ሐሳብ ነው። አሁን ቤተክርስቲያን ውስጥ ስዕሎች የሚሰጡት ለፕሮቴስታንት ይሰጣል፣ ለእስላም ይሰጣል፣ ለአሕዛብ ሰጥቶ ቢያሰሩ ብዙ አብዛኛው በቤተክርስቲያን ደረጃ ፕሮቴስታንት ነው እስላም ነው አማኝ ነው ግን መሳል ስለቻለ ብቻ ለሱ ይሰጣል። ከ60% እስከ 60% የኛ ቤተክርስቲያን ልጆች አይደለም የሚሰሩት። እኔ አሁን ባለው ጥናት እኔ ባየሁት እስከዛሬ በማውቃቸው ከ10 7ቱ 8ቱ ከ10 ቤተክርስቲያን 6 የሚሰራው በአሕዛብ ነው የሚሰራው። ኦርቶዶክስ እንኳን ስራው ቢወስደው ለአሕዛብ ነው ስራው የሚሰጠው። በኢየሱስ ክርስቶስ ሳሊ ቀጥሮ ጫት እየቃሙ ሲጋራ እያጨሱ ያን ነገር ነው ያደርጋሉ። ዘፈን እያዳመጡ ጉልላቴ ቤተክርስቲያን የሚሰሩ ብዙ ሳሊዎች አውቃለሁ። እኔ እውነት ለመናገር እኔ በእንደዚህ ልክ አስቤው አላውቅም። እና ቤተክርስቲያን ደግሞ በረከት ያጣንበት ብዬ ማስበው እኔ አንደኛው ይሄ ነው። ልጆቿ አሏት። ልጆቿ ይሄን ሰርተው ነው ዳቦአቸው እንጀራቸው በስነ ስርዓት በልተው የሚያድሩትና ለሌሎች ነው የሚሰጠው። መጀመሪያ ቤተክርስቲያን የራሷን ልጆች መደገፍ ያለባት፣ ከዛ በሚቀጥል ነው እነሱን እንዲድኑ ማስተማር ነው። አስተምረን ሳሊ እናደርጋቸው እንችላለን እንጂ እኔ እነሱን እየወቀስኩ አይደለም። ግን ቤተክርስቲያን ስርዓት አላት። አሁን ቅድም ያነሳናቸው ሊቀ መዘምራን ዘማሪ ማህሉን ያነሳነው ሌሎችም ሳሊያን ያነሳነው ሲስሉ እንዴት ነው የሚመሰጡት እያለን እኮ አነሳን። ለምሳሌ እመቤታችንን ስትስሉ ነገረ ማርያምን እያሰባችሁ ነው። ስለዚህ አንድ ጫት እየቃመ የሚስል ሰው ምን እያሰበ ነው የሚስለው ነው?
አሁን እኮ ይሄ ነው ልዩነቱ። ምክንያቱም ዶግማውን ቀኖናውን ትውፊቱን ማወቅ መቻል አለበት። ያለ መሳል ስዕል ብቻ ስለሚችል የሚያምር ስዕል መስራት ስለሚችል ብቻ እንደዛ መሆን የለበትም። ይሄ በጣም አድማጭ ተመልካቾቻችን በጣም እኛም እኮ ዘመናዊ ስዕል መስራት እኔ ዘመናዊ ትምህርት ቤት ተመሪያለሁ መስራት ይችላል። ግን ስርዓተ ቤተክርስቲያን ገድባል። ጸሎት ይፈልጋል አይደለም እንዴ? ቅዱሳን ስዕላት እኮ ከመሳለ በፊት ጸሎት አለው፣ ሱባኤ አለው። ዝም ተብሎ እኮ የሚደረግም እኮ አይደለም። እግዚአብሔር ልብህን ሲያነሳሳው ነው፣ እጅህን ሲይዘው ነው የምትስለው። እንዲሁ አሁን ቀረ እንጂ ድሮ እኔ አሁን የምሰራበት ጸሎት አደርጋለሁ። ቤተክርስቲያን በቻልኩት መጠን ለመሄድ እሞክራለሁ። ሱባኤም የሆነ ሙሉ ቤተክርስቲያን ስትይዝ ምናምን ልገባ እችላለሁ። ያኛው በጣም አስቸጋሪ ነው። ስዕል ስንሰራ ብዙ ፈተናዎች ይኖራሉ። ጸሎት ማድረግ አንደኛ እኛ የምንሰራበት መንገድ ባዶ እግር እንሰራለን፣ ጸሎት እናደርጋለን። በቻልነው መጠን ውዳሴ ማርያም ደግመን ለመስራት ነው። እንደ አባቶቻችን እንኳን መሆን ባንችል ቢያንስ የነሱን የጥፍር ያክል እንኳን መጠቀም ብንችል በሚለው እና በዚያ ላይ መሰረት ነው የምንሰራው። እንዲህ እያልክ ምን አስታወስክ መሰለ? የዛሬ 9-10 ዓመት ጊሸን ለአገልግሎት ሄደን እንደዚህ በጉዞ ማለት ነው። በሚካኤል በኩል የሹፌሩ ረዳት ነው እና ሌላም አሉ ረዳቶች ተሰብስበው ምን ያደርጋሉ? ወደ ጥግ ሄደው እዛ ጊሸን አምባሰል ተራራ ላይ የበረከት ቦታ የፍቅር ቦታ ሰው ብዙ ህይወቱን ያስተካከለበት የህይወቱን ቆቅልሽ የተፈታበት ቦታ ጊሸን ላይ ጥግ ላይ ሄደው ሲጋራ ያጨሳሉ። እና የእግዚአብሔርን ታምር ነው መናገር። ሲጋራ ያጨሳሉ። አንድ ቀን እግዚአብሔር አለፋቸው፣ ይደጋግማሉ። የሚገርም ከአራተኛ ከአምስተኛ ቀን በኋላ ሄደው ቆመው እዛ ጋር እንደለመዱት ሲያጨሱ ያ ቦታ ተደርምሶ ይዛቸው ወርዷል። ከነዛ ውስጥ የሞተ ሰው አለ። እግዚአብሔር ይታገሳል፣ ግን ደግሞ እግዚአብሔር ደግሞ ኃይሉንም ያሳያል። እንደዚህም አለ። በዚህ አጋጣሚ ነው ስለ ሳሊዎች ልንገር። እንደዛ እስቲ አጫውተኛ ሲስሉ የነበሩ ሳሊዎች አሁን የገጠማቸው ማለት ነው። ምን እያደረጉ የሚስሉ? አሁን አንደኛ ጫት እየቃሙ የኛ አህዛብ ይሁን ልክ ነህ። ከኛ ሃይማኖት ውጭ የሆነ ስለቻለ ብቻ ይመጣው ስለሳሉ ጉልላት ቤተክርስቲያን አንዱ ጉልላት እንደዛ የሚሰራው ጫት እየቃሙ ሙዚቃ እያዳመጠ የሚሰራው ሳሊ አሁን የአእምሮ ችግር አለበት። ከዛ በኋላ የመጣ ነው። በስመ አብ ራሱን የማያውቅበት ድረስ እና አብዛኛዎቹ ራሳቸው ምንድነው ከሊናቸው የመሳት ባህሪ ያመጣል ስዕል ላይ ማለት ነው። አዎ ከባድ እኮ ነው ኃይልዬ፣ በጣም ከባድ እኮ ነው። የቃመ ዘፈን እያዳመጠ እንዴት እመቤታችንን መሳል ይቻላል? እንዴት አጋዕዝተ ዓለምን ቅድስት ሥላሴን መሳል ይቻላል? እንዴት ክርስቶስ ኢየሱስ ሲሰቀል ያለውን ስቅለት ነገረ ስቅለቱን ዘፈን እየሰማ ጫት እየቃመ እንዴት ይመጣለታል? እንዴት አያብድም? ራሱ ከባድ እኮ ነው። ከሱ ደግሞ ችግር አለ ቢማሰው ያን ስዕል የሚሰጡት አባቶች ትክክል ነው። ይሄ ስዕል ሳሊ ማን ነው? ምንድነው መጠናት አለበት። የተሰራው ምንድነው? ቤተክርስቲያን ውስጥ ምን አገልግሎት አለው የሚለው እሱን ሁሉ ሰው መረዳት አለበት። በስመ አብ ይሄ በጣም 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 የሚደንቅ ነገር ነው የምር ኃይልዬ። ይሄ በነገራችን ላይ ይህንን የምትከታተሉ የቤተክርስቲያን አባቶች፣ የደብረ አለቃዎች፣ ሰበካ ጉባኤዎች ካላችሁ መቅደስ ወይም ደግሞ አብያተ ክርስቲያናት ሲታነጽ ስዕል ግድ ስለሚያስፈልግ ቅዱሳን ስዕላት ማን ነው የሚለው በእውነት ማስመር መቻል ያስፈልጋል። በቃ ቅድም ኃይልዬ እንዳለው በጉቦ በምን ቢገባ በረከትም ቅድም እንዳለን ያጣነው ከዚህ የተነሳ ነው። ረድኤት ያጣነው ከዚህ የተነሳ ነው። ጸሎታችን አላርግም ያለውም ከዚህ የተነሳ ነውና በጣም ይሄ ልንጠነቀቅ የሚገባ ትልቅ አጀንዳ ነው። ቤተክርስቲያን ብዙ ቅዱሳን ስዕላት የሚስሉ ልጆች አሏት። እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ እግዚአብሔር በሚያውቀውና የሚደንቅ ነው ኃይልዬ ያጫወተው። በትክክል አንደኛ ደግሞ በስዕል ደግሞ የሚያስተላልፉበት መንገድ አለ። አሁን ሌላ ህዛቡ ነው ስራላችሁ ብለው የሚስሉ ሰዓሊዎች አሉ። የካቶሊኮች አንደኛ በስብከት እኮ ንፋቂ ይተላለፋል፣ በስዕል ይተላለፋል፣ በመዝሙር ይተላለፋል እና አንዱ መንገዳቸው የኛን ቤተክርስቲያን መመረጃ መንገድ ስዕል ላይ ትውፊቱን ደግሞ ነው ይጣስ። አሁን የእመቤታችን ስዕል ላይ ጸጉሯ እንዲህ እየታየ ይሳላል። ያኛው ትርጉማውን እመቤታችን እንዲህ ጸጉሯ እየታየ
ጌታን ከወለደች በኋላ ድንግልናዋ ተለውጧል ለማለት ነው። እኛ ግን ያን ነገር አንደረደው እመቤታችን እንደሆነች ነው የምንረዳው። እነሱ ግን ያን መልእክት በዚህ ስዕል ቀስ በቀስ እየተላለፈ ይሄዳል። ኃይል አለው ስዕል። በነገራችን ላይ አቅም አለው። እንዳንተ ባላቅም አንዳንድ ጸሐፊያን እንደሚሉ ከ1000 ቃላት አንድ ፒክቸር ኃይል አለው ይባላል። የፈለገ 1000 ቃል ብታወራ አንድ የሚታየው ፒክቸር ግን 1000ን እጥፍ ያደርጓል ይባላል። አሁን የእመቤታችን ስዕልም ስናይ ብዙ ታሪክ አለው። የእመቤታችን አይተን ስደቷን አይተን ሙሉ ስደቷን መግለጽ የሚችል ስዕል ነው። ብንጽፈው ረጅም ወረቀት ሰው ሊሰለች፣ ስዕል ግን መስማት ለማይችሉ መማሪያ አንዱ መንገዳችን ነው። ወንጌል የሚተላለፍበት አንዱ ትልቁ መንገዳችን ነውና ለስዕል ልክ ለስብከት ልንጠነቀቀው ለስዕልም መጠንቀቅ አለበት። በዚሁ አጋጣሚ አባቶቻችን ለዚህ ነገር ትኩረት እንዲሰጡ ፈልጋለሁ። በማኅበረ ቅዱሳንም ልዩ ትኩረት ተሰጥቶት እየተንቀሳቀሱ ነው ያሉትና ስዕልን ጥንቃቄ በጣም ይፈልጋል። ብዙ የቤተክርስቲያን ሰዓሊዎች አሉ፣ ለነሱ እድሉ መሰጠት አለበት። በጣም የሚገርም ታሪክ ነው ኃይልዬ ያጫወትከን። ምናልባት የመጨረሻው ላይ ነው የደረስነው። ብናወራው በጣም ብዙ ነው። ምናልባት ሰዓቱን ያው ስለሚገድበን ነው ኃይልዬ። እንግዲህ ያው እኛም እያየን ነው፣ አድማጭ ተመልካቾችም ያዩታል። ቅዱሳን ስዕላት ማሳል የሚፈልጉ ሰዎች ያንተንም ሙያ ይተላለፋል። አንዳንድ ነገሮችን በእንትን እናስተላልፋለን። ምናልባት አንተን ይሄንን ስዕል ማሳል የሚፈልጉ ቅዱሳን ስዕላት ማሳል የሚፈልጉ ሰዎች ካሉ የት ያገኙሃል? አድራሻን፣ ስልክ ቁጥርን አስቀምጥልን። እኔን 0943 59 74 64 በዚህ ስልክ ቁጥር በቴሌግራም በዋትስአፕም እኔን ማግኘት ይችላሉ። የፌስቡክ ደግሞ ሰዓሊ ኃይሉ ዝናቡ። ምናልባት ስክሪን ላይ ማድረግ እንችል ከሆነ ስክሪንሾት አድርገን እዛ ጋር እናደርገዋለንና በሰዓሊ ኃይሉ ዝናቡ በሚለው ማግኘት ትችላላችሁ። በአማርኛ ነው ጽሁፉ ራሱ እና 122,000 ተከታይ ያለው። 122,000 በጣም ብዙ ተከታይ አለ። በጣም ደስ ይላል። እንግዲህ አድማጭ ተመልካቾቻችን ከስር ባስቀመጥ ነው ስልክ ቁጥር በቴሌግራም በዋትስአፕ እንዲሁም ደግሞ የፌስቡክ አካውንት አለው ከ120,000 በላይ ተከታይ ያለው። እዛ ላይ እየገባችሁ ወንድማችንን ሰዓሊ ኃይሉ ዝናቡን እንድትረዱት እንድታግዙት፣ እንደዚሁም ደግሞ ቅዱሳን ስዕላት ማሳል የምትፈልጉ ለምሳሌ ቅዱስ ሚካኤል ይሆናል ወዳጃቸው፣ እመቤታችን ልትሆን ትችላለች። እናንተ የምትፈልጉትን በዛ በመደወል ማሳል ይቻላል ማለት ነው። ምናልባት እንደ ነጋሽ ሚዲያም ደግሞ ነጋሽ ሚዲያ ብዙ ገዳማት አድባራትን የሚያግዝ ትልቅ ተቋም ነው። እስካሁን ድረስ በጣም ብዙ ቁጥር እንኳን እንዲማይባል ብዙ ቤተክርስቲያናትን የሚያሳንጽ የሚያሰራ ሚዲያ ነውና እንደ ሚዲያውም ደግሞ እንዲህ አይነት ነገሮች ሲኖሩ ቅድሚያ ወደ አንተ ያመጣል ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ነጋሽ ሚዲያንን በጣም ለቤተክርስቲያን ትልቅ ስራ ከሚሰሩ ሚዲያዎች የቤተክርስቲያን ጠበቃዎቿ ተሞጋቸው ነው። ቤተክርስቲያንን ከሚጓማጎቱላት ውስጥ አንዱ ነጋሽ ሚዲያ ነው። ለኔም ሁሌ ቤተክርስቲያን ውስጥ ችግር በመጣ ጊዜ ፈተና በመጣ ጊዜ ሰው ይሄ ነገር ነው ይሄ እኮ ችግር ነው ብሎ ማውራት በሚፈራበት ገሌም ምን ይለኛውን ሰው እንደዚህ አፉን ዘግቶ በሚያወራበት ለዓለም ሁሉ ይሄ ነገር ትክክል አይደለም ይሄ ነገር ትክክል ነው ብሎ የሚሟገት ብዙ ዋጋ የከፈለ ሰው ነውና በዚህ አጋጣሚ ነጋሽም እግዚአብሔር እሱን ቤተሰቡን ይጠብቅ። አሜን። እናንተንም ባልደረቦች አሜን። እሺ ኃይልዬ እናመሰግናለን። ምናልባት ኃይልዬ ቀረ መተላለፍ አለበት እንዲወርስቸው ነበር የምትለው መልእክት ካለ እድሉ ልስጥ። ከመዝጋቴ በፊት ልዘጋው ነበር ግን ከመዝጋቴ በፊት ልስጥ። እኔ አንደኛ ታመሰግነው ማካል ካለ አንደኛ ማመሰግነው እግዚአብሔር ነው። ከክፉ ነገር ሁሉ ሰውሮ መጥፎ ነገር ሁሉ ከልሎልኝ የደረስኩት በእግዚአብሔር ነው። በጣም እግዚአብሔርን አመሰግናለሁ። መጀመሪያ መጨረሻም እግዚአብሔር ነው አመሰግናለሁ። በመሃል ደግሞ የሚመሰገኑ ሰዎች ይኖራሉ። አንደኛ አቤል በገናን በጣም አመሰግናለሁ። በመቀጠል ደግሞ አስናቀን የሚባለውን አመሰግናለሁ። አስናቀ የሚባል አለ እና ብዙ ሰዎችም አሉ እንደዚህ ስዕል በማሰራት የሚያግዙ አንድ ስዕልም ሊሆን ይችላል እንደዛ አሰርቶ ያገዙኝ ብዙ ሰዎች አሉ። እኔ ለማበረታታት ያሰራሉ። እነሱን ሁሉ አመሰግናለሁ። ስማቸው መጥቀስ ስለማልችል ነው።
ይሄ ነው። አብሮ የሚሰሩም አሉ ባልደረቦች ከኔ ጋር አብሮ የሚሰሩ ባልደረቦችም አሉ። እነሱ ውስጥም ሄድም እንላለን 5ም 6ም ያገኘናት ነገር አብረን ተካፍለን ነው የምንኖር። ያለችውን ነገር አብረን እንካፈላለን። በጣም ደስ ይላል። ለቤተሰቦችም ቅድም ብለኛል እናቴን ከብዙ ዓመት በኋላ አግኝቻታለሁ ተገናኝተናል ብለኛልና ለቤተሰቦችም የምታስተላልፈው መልእክት ካለ እሱንም አንድ ላይ ያዘ። ቤተሰቦቼ በጣም ሁላችሁም ወዳቸዋለሁ። እግዚአብሔር ይጠብቃችሁ። የቀደመ መንገድ ተከተሉ ነው የምለው እኔ። የመጀመሪያዋን ቀጥተኛዋን ቀጭኗ መንገድ ሰው ለመከተል ይሞክር እና ሰው ሁሉ ቤተሰቡን ወዳጆቹን መጠበቅ አለበትና ይሄንን ማስተላለፈው እናንተም ባላችሁበት ይጠብቃችሁ። አሜን። ወደ ቀደመው ነገራችን እንመለስ። በጣም ጥሩ። እሺ እግዚአብሔር ያክብርልን። እናመሰግናለን። ሰዓሊ ኃይሉ ዝናቡን እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህ ነጋሽ ሚዲያ ላይ ያለ ፕሮግራም ነው። ነጋሽ ሚዲያን ሰብስክራይብ፣ ላይክ፣ ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። እናመሰግናለን። መልካም ጊዜ ሆነልን። አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አልቅሼ ሲቀለኝ ነግሬሽ ውስጤን አዘገይም ስትሰሪልኝ ቤት ለኪዳነ ምሕረት እልልታ ምስጢረኛዬ ነሽ። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔ ዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ
ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።